ልክ ፈለገ አትናቴዎስ ሲጠይቅ መሳሳይ ያ ሰው ያደረገውን ራሱ እያደረገ መልሻለሁ ከርዕስ ውጭ ነው ሲል ደግሞ አይቻልም። ፈለገ አትናቴዎስ አልቻለም። ብቻ በዚህ ልክ ግን አንፌር ባንሆን ጥሩ ነው። ራሳችሁንም ባታታልሉ ጥሩ ነው። ምናልባት እንዲህ በማለቱ ለምሳሌ ወንድማችን ሊደሰት ይችላል፣ ግን ራሳችሁን ባታታልሉ ደስ ይለኛል። በቅዱሳት ስዕላት ዙሪያ ለወንድሞች ምድል እሰጣለሁኝ። ሶሪ በጣም ይቅርታ። ለወንድሞችም በዛው እግረ መንገዴን እድል ልስጥና በቅዱሳት ስዕላት ዙሪያ ማጠቃለያን እዚሁ እናነሳለን። ኦኬ፣ እዚሁ ማንም ሰው ጥያቄ ካለው ጥያቄዎችን እኔ እዚሁ መቀበል እችላለሁ። በዚህ ልክ ሰው አንፌር ሲሆን የወንድማችን የቴዶን ቤት የመረጥ ነው ፌር የሆነ ውይይት ለመወያየት ነበር። ፌር የሆነ ውይይት ለመወያየት ኦኬ። በዚህ ልክ እኔ በጣም በስመ አብ በኢየሱስ ስም ያሳፍራል። እሺ ሁላችሁንም ሰላም ብያለሁ በድጋሚ ክርስቲያኖች ወንድሞች እንዴት አላችሁ? አንድ ጊዜ ወንድሞችን ላስገባ ብዬ ነው። እሺ ኦኬ እሺ 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 ኦኬ ቅዱሳት ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው የዛሬው ርዕሳችን። ሁላችሁም ስትሰሙ እንደነበረው ቅዱሳት ስዕላቶች መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም ነው ስንወያይበት የነበረው ሐሳብ። እሺ እግዚአብሔር ይመስገን ከሞላ ጎደል ባለችን ደቂቃ እዛ ቤት በመጽሐፍ ቅዱስ ማስረጃ ቅዱሳት ስዕላት መጽሐፍ ቅዱስ መሆናቸውን አሳይተናል። ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ ወንድማችን ሲናገር እንደሰማችሁት ወንድማ ኤርሚያስ፣ ለጊዜው ግራ እንዳትጋቡ ኤርሚያስ እያልኩ ልንገራችሁ። ኤርሚያስም ሲናገር ስትሰሙት እንደነበረው ቅዱሳት ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገሩባቸው የመጽሐፍ ቅዱስ ጥቅሶች በአጠቃላይ ለጣዖታት የተነገሩ ናቸው። ለምሳሌ ያክል አንዱን መዘን ስንመለከት ነበረ። ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው ታች በምድርም ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸውም የሚላል። እዚህ ክፍል ላይ የሚናገረው ስለ ጣዖታት እንጂ ስለ ስዕላት አይደለም። በመጽሐፍ ቅዱሳችን ላይ አምላካችን እግዚአብሔር በቃ ለምሳሌ እንደው የቅዱሳን መላእክትን እንኳን ስዕላት መሳል ባይቻል አትሳሉ ካለ በኋላ በሌላ ገጽ ላይ ደግሞ ሂዱና ሳሉ አይልም። ኦኬ፣ አትስረቁ ካለ በኋላ ስረቁ አይልም። አትዘሙቱ ካለ በኋላ ዘሙቱ አይልም። እና እዚህ ክፍል ላይ እየተናገረ ያለው ስለ ቅዱሳን መላእክት ስለ ቅዱሳን ሰዎች አይደለም፣ ይልቁኑ ስለ ጣዖታት ነው። ክፍሉን እኮ በጣም ፖዚቲቭ ሆኖ ማንበብ ይቻላል። አታምልኳቸው አትስገድሏቸውም ካለ ባጭሩ ሰዎች ከእግዚአብሔር ውጭ የሆነ ነገር ቀርጸው ካመለኩ ባጭሩ ያ ጣዖት አምልኮ ነው። ስለዚህ ክፍሉ እየተናገረ ያለው ስለ ጣዖታት ነው። በላይ በሰማይ ሲል መላእክትን ያካትታል ወይ? አያካትትም። ለምን እንደዛ አለን? በአንደኛ ነገሥት ምዕራፍ 6 ከቁጥር 27 እስከ 29 ድረስ ለምሳሌ ቁጥር 29 ላይ በቤቱ ግንብ ሁሉ ዙሪያ የኪሩቤል መላእክት ስዕላት እንደተሳሉ ይናገራል። የኪሩቤል መላእክት ስዕሎቻቸው እንደውም ክንፎቻቸውን ዘርግተው እንደተሳሉ ይናገራል። ስለዚህ ቅዱሳን መላእክትን የሚያካትት አይደለም ማለት ነው። ባጭሩ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው። ለወንድማችን መሀል ያቀርብለት ጥያቄ ነበረ። ልብ ብላችሁ ካስታወሳችሁ የትኛው ፕሮቴስታንት የማይመልሰው ነው። በነገራችን ላይ ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ስትሏቸው አይደሉም ይሏቸዋል። ኦኬ እሺ፣ መጽሐፍ ቅዱሳቸው ላይ የምን ስዕል አለ? የመስቀል ስዕል አለ። ይሄንን ስዕል ማነው ሳሉ ያላችሁ? ከየት አምጥተው ነው የሳሉት? they have no idea። ምንም አይነት መጽሐፍ ቅዱሴ መሰረት የላቸውም። ማን ሳሉ እንዳላቸው አያውቁም። ከየት አምጥተው እንደሳሉት ምንም they have no idea። ግን ስዕላት መጽሐፍ ቅዱስ አይደሉም ይሉናል። እሺ ሌላው ሲነሳ የነበረው ስለ ስግደት ነው። ለምሳሌ ለስዕላት ስለሚደረግ ስግደት ባጭር ላንሳ፣ ለወንድሞች እድል እንድሰጥ። ለስዕላት ስለሚደረግ ስግደት ስናነሳ ስግደት ሁሉ አምልኮ ነው የሚል አቋም ያላቸው ሰዎች ናቸው። ለስዕላት የሚደረግ ስግደት አምልኮ ነው የሚሉት። እኛ ኦርቶዶክሳውያን ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 እንዳለው ክብር ለሚገባው ሁሉ ክብርን እንሰጣለን። ኦፍኮርስ ክብር ለሚገባው ሁሉ ክብር እንሰጣለን። ለአምላካችን ለእግዚአብሔር የምንሰጠው ክብር የአምልኮ ክብር ነው። ለቅዱሳን ደግሞ የጸጋ ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ግን በጸጋ ነው፣ which means የስጦታ ነው ማለት ነው። ስለዚህ የጸጋ ቅድስና ላላቸው ሁሉ የጸጋ ወይም ደግሞ የአክብሮት ስግደትን እንሰግዳለን። ከየት አመጣ ነው? መጽሐፍ ቅዱስ ለመሆኑ ስግደት ሁሉ አምልኮ ነው ይለናል ወይ? በፍጹም። የተወሰኑ የመጽሐፍ ቅዱስ ጥቅሶችን አንስተናል። ለምሳሌ መጽሐፈ ዜና መዋዕል ቀዳሚ ምዕራፍ 29 ከቁጥር 20 ላይ ያለውን ሐሳብ አንስተን ነበረ።
ለእግዚአብሔርና ለንጉሱ ሰገዱ የሚለው ማለት ነው። ለእግዚአብሔር ሰገዱ ሲል ያምልኮ ነው። ለዳዊት እየተሰገደው ደግሞ የአክብሮት ነው። ይህንን ሰፊ ታይም ካስፈለገ ልናወራባቸው እንችላለን። ከዛ ውጭ ግን በጣም የተላጫ ንግግር ነበረ። በጣም ሀሳብ ሲገን ነበረ። የጥላቻ ንግግሮች በጣም በየማሉ ሲነገሩ ነበረ። በመቀጠል ደግሞ የሚያወያየውም አካል ገለልተኛ ቢሆን ጥሩ ነበረ። ግን የሆነን ሀሳብ ደግፎ አይ ለእሱ ቻንስ ነው በዚህ ወጥቶ በዚህ ገብቶ ብቻ እኔ በጣም አዝኛለሁኝ። በዚህ ልክ ሰዎች ለሰው ተደርበው እኔ ለምሳሌ አንድ ሰው ለመወየት እንጂ ሁለት ሰው ለመወየት አልሄድኩኝም ነበር። ብቻ ይሁን ግድ የለም። ሌላ ጊዜ ግን በቻልነው አቅም በኮስ እንግዲህ ሰዎች ጣልቃ በማይገቡበት መልኩ በኮስ ለመውራት እንሞክራለን። ሰው ለቅዱሳት ስዕላት ስግደት ይገባል ወይ? ኦፍኮርስ ይገባል። ለምን? ምክንያቱም ቅዱሳት ስዕላት የቤተክርስቲያን ልሳኖች ስለሆኑ እና ሌሎችንም ሀሳቦች ስናነሳ ነበር። ብቻ የቱን አንስተን የቱን እንጨርሰው? ክርስቲያኖች ስለ ገቢረ ተአምራት ሲያወራ ነበረ። የበለዓምን አህያ ያናገረ አምላክ እግዚአብሔር ነው ያለን። አዎ ሰው እንደ እምነቱ ይድናል፣ እንደ እምነቱ ይድናል። ቅዱሳን ስዕላት ስለ አድኖ ስንል ከደዌ ስጋ ያድኑናል እያለን እንጂ ከዘላለም ሞት ያድኑናል እያለን አይደለም። ከዘላለም ሞት ያዳነን የእምነታችን ጀማሪና ፈጻሚ ጌታችን ኢየሱስ ክርስቶስ ብቻ ነው። ቅዱሳት ስዕላት ኦፍኮርስ ከደዌ ስጋ ያድኑናል። ለምሳሌ ማቴዎስ ወንጌል ምዕራፍ 9 ሳነሳላችሁ ነበር። ያቺ ሴት የኢየሱስ ክርስቶስን ጨርቁን ነክታ ነው ከደዌ የዳነችው። ጨርቁን የነካችው ኢየሱስን ረስታ አይደለም፣ ይልቁኑ በኢየሱስ አምና ነው። አየህ፣ ክርስቶስ ወደኋላ ዞር ብሎ ልጅ ሆይ እምነትሽ አድኖሻል ነው ያላት። እና እምነታቸው ያደናቸው ብዙ ክርስቲያኖች ወንድሞች አሉን። አሁንም በቅዱሳት ስዕላቶች በኩል እግዚአብሔር አምላክ ከደዌ ስጋ የሚያድናቸው ማለት ነው። ገቢረ ተአምራት ይደረጋል እንዴ? የበለዓምን አህያ ያናገረ አምላካችን እግዚአብሔር የቤተ ክርስቲያን ልሳን በሆኑት ቅዱሳት ስዕላት እንዴት አይናገርም? እንዴት ሰዎችን ልክ እንደየእምነታቸው ከደዌ ስጋ ይፈውሳቸው? ይሄ እኮ በጣም ብቻ በጣም ተራ ጉዳይ ነበረ። ለማንኛውም ሞር መጽሐፍ ቅዱስ መረጃ እንደሌላቸው ግን ተመልክተናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድሞች ለእናንተ ሰፊ ሰዓት ልስጥ። በጣም በነገሮች ስለተከፈውኝ ለእናንተ እድል ልስጥና ለእህት ለወንድሞቻችን እስቲ አንዳንድ ሀሳቦችን አቀብሏቸው። ዮሐዴ የፈለገ ይሰማል? ይሰማል። እንዴት አመሻችሁ? ሰላም ብያለሁ ሁላችሁም። እግዚአብሔር ይመስገን። ቃለ ያሰማልን። ፈሌ አክቹአሊ በጣም እንትን የሆነ ጭቅጭቅ የበዛበት አይነት ምናምን ነገር ነበረ እና አይ ቲንክ ፌር ያልሆነ ምናምንም ይመስላል። አክቹአሊ እንትኑ ውይይቱ ፌር የሆነ ምናምን አይመስልም ሲደረግ የነበረው። እሱ ባደረገበት መንገድ ስትሄድ ኢንተራፕት ማድረግ ነበረ። አንተ ሰዓት ላይ ደግሞ እሱ እንደፈለገ እንትን ሲል ይፈቀድለት ነበረ። ዞሮ ዞሮ ግን ማስተላለፍ የሚገባውን ነገር በደንብ ተላልፏል ብዬ አስባለሁ። ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን ሐሳብ ለመወያየት ገብቶ ቅዱሳት ማለት ቅዱሳት ናቸው እያለ የኪሩቤልን ስዕላት ኦኬ ቅዱሳት ናቸው እያለ ሲናገር ነበር። አክቹአሊ ራሱ ከዚህ በፊት ለታቦት አዎ ይሰገዳል ብሎ ቃል በቃል ተናግሯል። ቀለመ ወርቅ አይተንፍሱ ማለት ኦኬ ለታቦት አዎ ይሰገዳል ብሎ ቃል በቃል ተናግሯል። ስለዚህ ለታቦት የሚሰገድ ከሆነ ታቦት ላይ ያሉት ደግሞ የኪሩቤል ስዕላት እንደሆኑ በሚገባ ተነስቷል። ቶታሊ ርዕሱን ትቶ ማለት መጽሐፍ ቅዱሳዊ ናቸው ወይስ አይደሉም የሚለውን ትቶ መጨረሻ ላይ ምንድነው ይሰገዳል፣ ይታጠናል ምናምን ኦኬ ተአምራት እንደዚህ በስዕላት የተደረጉ ተአምራት ምናምን የሚል ሐሳብ ነበር ሲያነሳ የነበረው በአጠቃላይ ማለት ነው። ሆኖም ቀረ ግን ዋናው ልንረዳው የሚገባው መጽሐፍ ቅዱሳዊ ናቸው ስዕላት፣ ቅዱሳት ስዕላት መጽሐፍ ቅዱሳዊ መሆናቸው እግዚአብሔር ያዘዛቸው መሆናቸው በሚገባ ታይቷል። እና መጽሐፍ ቅዱስ ላይ ያለው መስቀል ተነስቶ ሲጠየቅ ምንድን ነበር ያለው? የሱ የመጽሐፍ ቅዱስ ማህበር ነው እንጂ እኛ አይደለም ማለት ባይዞይ ትልቅ ክሌም ነው ይሄ ማለት የመጽሐፍ ቅዱስ ማህበር ነው እንጂ የኛ መጽሐፍ አይደለም ብሎ በቢብሊካ ሶሳይቲ የታተመውን የመጽሐፍ ቅዱስ ማህበር
እንዳሳተመው አድርጎ ሲናገር ነበር። አዲሱ መደበኛ ትርጉም ከነ ማብራሪያው መስቀል የተሳለው እንደዛ እያለ ሲናገር ነበር። በጣም ታሳፍራለህ ወንድማችን፣ የማታውቀውን ነበር ስታወራኝ ነበር። እኔ እንደውም ታሳየዋለህ ብዬ የነበረው ፈለገ አንዴ ቪዲዮህን ዝጋልኝ ማለት አንዴ ቪዲዮህን ዝጋውና ፕሮፋይል ፒክቸር ላይ ያለው የተሰቀለው ከታች ላይ ያለው የሆነ የታቦትም ስዕል ምናምን የሚመስል አለው ፕሮፋይል ፒክቸሩ አይደል? ይሄ ስዕላት ጣዖት ናቸው ሲል ነበረ። ፕሮፋይል ፒክቸር ጣዖት ነው ወይስ አይደለም? በቃ ጣዖት ሉትራን ቸርች ምናምን ኦፍ ኮርስ መጨረሻ ላይ ኦፍ ኮርስ ጠይቀው መልሷል። ስዕላት ጣዖታት ናቸው ሲል ነበረ። ሉትራን እና መካነ ኢየሱስ ቸርቾች ላይ ስዕላት እንዳሉ ስታሳየው አይ የነሱ ጣዖት አይደለም ብሎ ደግሞ ርዕሱ ማጠን መስገድ ምናምን ነው እንጂ ስዕላት እንደዛ ችግር የላቸውም ብሎ ደግሞ ስልታዊ ማፈግፈግ ሲያደርግ ተመልክተናል። ፕሮፋይሉ ላይ ያለው ግን ጣዖት እንደሆነ መስክሯል። ቀለም ሳያስበው ኦኬ፣ ስዕሉ ፕሮፋይል ፒክቸሩ ጣዖት እንደሆነ ራሱ ተናግሯል ማለት። ከዛ በመቀጠል ስለ ስዕላት እንደው በዚህ በሰባቱ አብያተ ክርስቲያናት ፊላደልፊያ፣ ሰርዴስ ማለት ኤፌሶን ምናምን እያለ የሆነ አብያተ ክርስቲያኖች ስማቸው ራእይ ላይ ያሉ ሸምድዶ በቃ ሐዲስ ኪዳን አወቀ እንዲባል ስማቸውን መሸምደድ ሳይሆን ህይወታቸውና ትምህርታቸውን መያዝ ነው የሚጠቅም፣ ስማቸውን አይደለም። 30 ጊዜ ስማቸውን ይጠራል። በእነዛ አብያተ ክርስቲያን ስዕል ነበረ ወይ የሚል ጥያቄ ሲጠይቅ ነበረ። አዎ ነበረ። ኦኬ ነበረ። ያንን ማረጋገጫችን ምንድነው? ባይዘው የካታኮምብ እንትኖች ማለት የዋሻዎቹ የካታኮምብ ዋሻዎች ቅዱሳት ስዕላት የተሞሉ ናቸው ማለት ነው። ታሪክን ማጥናት ወደ ኋላ ዘውር ብሎ ታሪክን የቤተ ክርስቲያንን ታሪክ ያላጠና መሆኑ የሚታወቀው እነዚህ አብያተ ክርስቲያናት ቅዱሳት ስዕላት የነበሯቸው ናቸው። ኦኬ በስዕላት ይግባቡ ነበረ፣ በስዕላት ትምህርቶቻቸውን ያስተላልፉ ነበረ። ስለዚህ የካታኮምብ ታሪክን ማያቅ መሆኑን በሚገባ የሚያሳይ ነው። ከዛ የታሪክ ጸሐፊ ኢዩሲቢስ ወይም አውሳቢዮስ ዘቂሳርያ በቸርች ኤክሌሲያስቲካል ሂስትሪ ወይም ደግሞ ቸርች ሂስትሪ መጽሐፉ ቡክ 7 ቻፕተር ሴክሽን 18 ላይ ስዕላት ይጠቀሙ እንደነበረና ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ ደሟን ይፈስባት የነበረችውን የፈወሰበትን የመጽሐፍ ቅዱስ ክፍል አውሳቢዮስ ዘቂሳርያ እስካሁን ድረስ እስከኛ ታሪክ ድረስ ከክርስቶስ ጀምሮ ስዕሉ በእኛ ዘንድ አለ ብሎ በሚገባ ሲናገር እንመለከታለን። አውሳቢዮስ ዘቂሳርያ የቤተ ክርስቲያን ታሪክ ጸሐፊ ማለት ኦኬ። በጣም ጥንታዊ ያነሰው ዘመን የታሪክ ጸሐፊዎች ነገረ ክርስቶስ ወይም ደግሞ የመጀመሪያ የክርስቶስ ስዕል ራሱ ሰዓሊው ክርስቶስ ራሱ መሆኑ በሚገባ ጽፏል። የቤተ ክርስቲያን ታሪክ ማወቅ ማጥናት ያስፈልጋል። ኦኬ የእመቤታችን ምስረ ፍቁር ወልዳ ስዕል ሰዓሊ ወንጌላዊ ቅዱስ ሉቃስ እንደሆነ በቤተ ክርስቲያን ታሪክ የታመነ ነው። ኦኬ ዮሐንስ ዘደማስቆ ስለ ቤተ ክርስቲያን ሲናገር ስዕላትን ስለሚቃወሙ ሰዎች በሚገባ ባብራራበት መጽሐፉ ይህንን ይገልጻል። ቅዱስ ባሲሊዮስ ሌተር 360 መጽሐፉ ላይ እሱም በሚገባ ስዕላትን እንስማቸዋለን፣ እናከብራቸዋለን፣ ኦኬ ከነሱ በረከት እንቀበላለን። ቅዱስ ባሲሊዮስ ኦኬ። እነዚህ ታላላቅ የቤተ ክርስቲያናችን አባቶች ከመጽሐፍ ቅዱስ ይሄንን ሐሳብ ወስደው አብራርተዋል። ኦኬ ተርጉሟል። ለዛ ነው በየትኛውም ጥንታውያን አብያተ ክርስቲያናት ላይ ብትሄዱ ጥንታውያን የፕሮቴስታንት ቸርቾችንም ጨምራችሁ ማለት ነው ሉትራን ቸርችም ጨምራችሁ ብትመለከቱ ለምንድነው ስዕላትም ይጠቀሙት? ኦኬ ስዕላትን ይጠቀማሉ። ከጥንት ጀምሮ በቤተ ክርስቲያን ታሪክ ውስጥ የነበረ ስለሆነ እነ ቅዱስ ዮሐንስ አፈወርቅ የቅዱስ ጳውሎስ ስዕል ነበረውና በሌሊት እየተገለጠ ምስጢራቱን ሲገልጽለት የነበረ ከቅዱስ ጳውሎስ ስዕል ኦኬ እየተነሳ ቅዱስ ጳውሎስ ይናገር የነበረውን ነው። ይሄ በጥንታውያን አብያተ ክርስቲያናት ሁሉ የታመነ ስዕላት ይናገራሉ፣ ስዕላት ያጠባሉ ምናምን አይነት ነገር። ይኸው ቅዱስ ዮሐንስ አፈወርቅን ኦኬ
እኔ የተቆርጠ ነበር አለ አለ አዎ ቅዱሳት ስዕላት በተአምር ሊናገሩ ይችላሉ። ይህ ተአምር ነው ግን ኦኬ ተአምር ከዕለታዊ አስተምሮ እንኳን መለየት የማይችል አስተምሯቸው ላይ እንደዚህ ያለ ብሎ ሲናገር ነበር። አስተምሮ አይደለም አክቹዋሊ ኦኬ ከስዕል ወተት ጠቡ ወይም ደግሞ ስዕሉ ተናገረ ከዛ ድምፅ ወጣ አስተምሮ ነው እንዴ? አስተምሮ አይደለም። አስተምሮና ተአምር እንኳን መለየት የማይችል ምን እንደማለት መሰላችሁ? የበልዓም አህያ ተናገረች፣ ስለዚህ አህዮች ይናገራሉ ብለው ክርስቲያኖች ያስተምራሉ። በአስተምሯቸው አህዮች ይናገራሉ ብሎ ትምህርት እንደማድረግ ማለት ነው። የያዕቆብ በጎች ሽምልምል እንጨቶችን በመመልከት ጸነሱ። አይ በጎች የሚጸንሱት በማየት ነው ብለው ክርስቲያኖች ያስተምራሉ በትምህርት ደረጃ ብሎ እንደመናገር ያለ መሐይምነት እውነት የለም። ይህ መሐይምነት ነው እውነት ለመናገር። እንዴት ቅጭጭ ያለ አእምሮ ቢኖራቸው ነው እንዲህ አይነት ሐሳብ ራሱ የሚያነሱ? በሆነ ገድል በሆነ ተአምር ላይ እንዲህ አይነት ነገር ተገኘ ማለት በአስተምሮታቸው እንዲህ ያምናሉ ወይም ደግሞ ስዕላት እንዲህ ያደርጋሉ ብለው ያስተምራሉ ብሎ መናገር ሼም። ለውይይት ከመጣ ሰው ደግሞ እንደዚህ አይነት አይዲያ ማንሳት ነውርና ሀፍረት ነው እውነት ለመናገር ማለት ነው። ሰው እንደዚህ አይነት ሐሳቦች ሲነሱ ነበረ። አክቹአሊ ቅዱስ ተርቱሊያንም የሚናገረው ሐሳብ አለ። በቤተ ክርስቲያን ቅዱሳት ስዕላት የተከለከሉ አይደለም፣ ሁልጊዜ እንስላቸዋለን፣ ከነሱ እንማራለን። ኦኬ እና ደግሞ እናከብራቸዋለን፣ ምክንያቱም እነሱ የሰማይ መስኮቶች ናቸው ይልና የሰማይ መስኮቶች ማለት የምናከብረው የምንሰግደው ምናምን ለስዕላቶቹ ለወረቀቶቹ ምናምን አይደለም። ኦኬ አልፎ ወደ ማን ነው? ለስዕሉ ባለቤት ነው የሚያልፈው ይልና እችን ብቻ ተናግሬ እጨርሳለሁ። ለስዕሉ ባለቤት ነው ይልና ቅድም ማለት ቢቀደዱ ራሳቸውን ማዳን ይችላሉ እያለ ሲናገር ስለነበረ ማለት ነው። መጽሐፍ ቅዱስ ለምሳሌ ያድናል አይደል? ቃሉ መድኃኒት ነው የሚያድን ነው። ግን አይቀደድም ማለት ሰዎች ሊቀዱት አይችሉም ማለት ነው። መጽሐፍ ቅዱስ ሰዎች ቀደዱት ማለት አያችሁ፣ ይሄ ያድነናል የምትሉት ቃል አያድንም ማለት ነው ብለህ እውነት እኔ በጣም ነው የማፍረው ራሱ ለሚያነሱት ሎጂክ ማለት ነው። አሁን ቅዱሳት ስዕላት ያድናሉ ሲባል ከምን አንጻር ነው? አንድ ቅዱሳን ስለሆኑ በእነሱ በኩል ቅዱሱ በረከት ረድኤት ስጋ የነፍስም ፈውስ ሊሰጠን ይችላል በስዕሉ በኩል። ዋናው ያድናሉ ሲባል ግን የእግዚአብሔርን ቃል ነው የተሸከሙት ሰዎች። ከነዛ ስዕላቶቹን ተመልክተው ትምህርት ያገኛሉ፣ የነፍሳቸውን ማዳን ያገኙበታል ከስዕሎቹ ተምረው ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ ጢሞቴዎስ ምን እንዳለው ኦኬ ለትምህርት ብትጠነቀቅ አንተም የሚሰሙህንም ታድናለህ አይደለም? ኦኬ ታድናለህ ብሎታል ጢሞቴዎስ ምን በሚያስተምረው ትምህርት። ልክ እነዚያ ቅዱሳት ስዕላትን በሚያስተላልፉት መልእክት በሚያስተላልፉት የእግዚአብሔር ቃል ሰዎችን ወደ ድነት ይመራሉ። ስዕል አድነው የሚባሉትም ከዚህ አንጻር ነው። እና የተርቱሊያን ሐሳብ ስጠቀልላት ምን ይላል? ትክክል ስዕላት በመጽሐፍ ቅዱስ ለጣዖት አገልግሎት ተቃውሟቸዋል። መጽሐፍ ቅዱስ ለጣዖት አገልግሎት ለአምልኮ ከልክሏቸዋል። ነገር ግን ያ የከለከለው እግዚአብሔር ይላል የእባብን ምስል እንዲቀረጽ ሲያዝ ከጣዖት ጋር የሚገናኝ ፈጽሞ አይደለም። ኪሩቤልን እንዲቀረጹ ሲያዝ ግን ፈጽሞ ከጣዖቶች ጋር የሚገናኝ አይደለም። ይሄንን መለየት ይገባናል ብሎ ጠርጡለስ ይናገራል። በጣም ይቅርታ በዛሁኝ እና እግዚአብሔር ይስጥልኝ። ይወሬ ቴንኪው በጣም ያው አንዳንድ ጊዜ የተነሱት ሀሳቦች ስህተቶች ናቸው። ኦፍኮርስ ግን ሆስት አድርጎ ለምሳሌ ሲያወያይ የነበረው ሰው ግን በትክክል የሚለኝ ካልሆነ ግን ምንም ማድረግ አይቻልም። ለምሳሌ ስንወያይበት የነበረው ሀሳብ ቅዱሳት ስዕላት መጽሐፍ ቅዱሴ ናቸው ወይንስ አይደሉም ነው። ቅድም አንተ እንዳልከው ሲነሳ የነበረው እንዴት ነው የሚካኤል ስዕል ተአምር አደረገ ያድናል ምናምን ተአምራትን
ልክ እንደ ሃይማኖት መመስረቻ ወይም ደግሞ እንደ ትምህርት አድርገው ለምሳሌ ሲያቀርብ ነበረ። ይሄ ከርዕሳችን ውጪ ነው ሲባል ኖ የሚወያዩም አካል አወያዩም አካል ሁለቱም እኩል ጣልቃ ይገባሉ፣ የተለያዩ ደቂቆችን ይጠቀማሉ። ከዛ በኋላ ነገር ይረዝማል እና ባጭሩ ስዕላት መጽሐፍ ቅዱስ እንዳልሆኑ ስለ እውነት ምንም አይነት መጽሐፍ ቅዱስ ማስረጃ ሰጥቶ አላሳየም እውነት ለመናገር። ከዛ ውጭ ግን ሞክ ለማድረግ ሞክሯል። በመቀጠል ደግሞ ያልሆኑ ሀሳቦችን ሲያገናኝ ነበረ፣ ያልሆኑ ሀሳቦችን ሲያነሳ ነበረ። ለምሳሌ በመጽሐፍ ቅዱስ ላይ ያለው ስዕል ከየት እንደመጣ ምንም አይነት አይዲያ የለውም። የመጽሐፍ ቅዱስ ማህበር ይበል እንጂ እያንዳንዳቸው የፕሮቴስታንት ቤተ እምነቶች የመጽሐፍ ቅዱስ ማህበር በሚያሳተመው ህትመት ላይ የራሳቸው ፈቃድም ጭምር እንዳለ እንኳን አላወቀም። እና የዛን ያክል በጣም የሆነ የሚታዩ ክፍተቶች ነበሩ ለማለት ያክል ነው። ዮሐዴ በጣም ነው የምናመሰግነው፣ እግዚአብሔር ያክብርልን። ያሬዱ እሺ፣ የሚቀርበኝ ሰው የለም ግን ያው ለአንተ ቅድሚያ ልስጥ ብዬ ነው። እሺ፣ ይቅርታ እንግዲህ የቀደምኳቸው ወንድሞች እዚህ ያላችሁ ሁላችሁንም ሰላም ብያለሁ። ቶሎ ቶሎ ፖይንት ሜክ ላርግ እና እንትን ልበል። ሰው የተነሱ ነጥቦችን ያልተዳሰሱ ነገሮችን ቶሎ ቶሎ ልዳስ። የመጀመሪያው ዮሐድዬ ያለውን እሱ ምንድነው ስዕላት ቢቀደዱ ቢጨማደዱ፣ ያው ይሄን ሰሞን ያቺ ልጅ በእነሱ ቤት ድራማ እየሰሩ ስለሆነ እኔ የሚገባኝ ድራማ ስለሆነ ማለት ነው ያንን ነገር ያው ነካ ለማድረግ ፈልጎ ነው ወንድማችን፣ ይገባኛል። የሚገርመው ነገር ባለፈው ሙስሊሞች የሆነ ሙስሊም መጽሐፍ ቅዱስን ሲቀድ ፕሮቴስታንቱ መጽሐፍ ቅዱስ ተቀደደ ብለው በቃ በጣም እና ምን እያሉ ሲያሾፉባቸው ነበረ ሙስሊሞቹ። የበቃ መጽሐፍ ቅዱስ የማያድን የት አለ እግዚአብሔር እዚህ መጽሐፍ ውስጥ ካለ የማያድን ይሉ ነበር። እና ያንኑ የስንፍና ቃላት ጴንጤዎቹ ሲጠቀሙ አሁን በጣም ያስቃል። በጣም ነው የሚያስቀው። ፕሮቴስታንቶቹ እንደዛ ሲሉ ጴንጤዎቹ እግዚአብሔር ነው ፈራጁ፣ እግዚአብሔር ጊዜ ያለው ይሉ ነበር። ልክ አሁን ስዕላት ላይ ሲመጣ ደግሞ ራሳቸውን አድኑም ይላሉ። ይሄ አይ ዶንት ቲንክ ማቹር አለመሆን ነው። ያው የብሽሽቅ ወንጌል ውስጥ ስለገቡ ወንድሞቻችን አለማስተዋል የሚያመጣው ስህተት ነው። እኛ ሲጀመር ስዕሉ ራሱ ማርያም ናት አላለም። ስዕሉ ራሱ ገብርኤል ነው አላለም። የስነ ስቅለቱ የክርስቶስ ያ ስዕሉ ክርስቶስ ነው አላለም። የስዕሉ ባለቤት ግን የስዕሉ ባለቤት ደግሞ ማንም አያገኘው። እቀድሃለሁ እገላሃለሁ የሚለው አይደለም። ይልቁንም የስዕሉ ባለቤት የሆነው ቅዱስ ከሆነ የቅዱሱ አምላክ ለዛ ለቅዱሱ ይበቀልለታል። እሺ አንድ ሚታርግልኝ። ስለዚህ እሱ ይሄ የፕሮቴስታንቶቹ ጨዋታ ብዙ አይገባኝም። እና ባለፈው ቸርቻችን ፈረሰ ብለው ለቅሶ ተቀምጠው ነበረ የሆነ ክፍለ ሀገር እና ምን ነው እግዚአብሔር አያድንም እንዴ ሊባል ነው። ቸርቹ ፈረሰ፣ ቸርቹ ተቃጠለ እንዲሆነ ሲባል በቃ ኢየሱስ አላዳናችሁም ሊባል ነው። ይሄ የስንፍና ቃላት ነው። ይሄ ብዙም አለመብሰል ያየውበት ነው። ሌላው አንድ ቪዲዮ ላሳይ። ትልቁ ላይ አልጉኝ እንዲያውቁ። ይሄ የኢቫንጀሊካል የሉተሪያን ቸርች ነው። ይሄው ኢቫንጀሊካል ሉተሪያን ቸርች ኢንሳይድ ይላል። እንደምታዩት በስዕላት የተሞላ ነው። የሁሉ ስዕል የሞላው ነው። እንደምታዩት የሁሉ ስዕል የሞላው ነው። ይሄው እንዲሁም እዚህ ጋርም አለ ሌላ ቅርጽ። ይሄው እዚህ ጋርም ስዕል አለ፣ እዚህም አለ። ሙሉ እንዲሁም ብታዩት ያው ምን እንዳይመስሉት እዚህ ሁሉ ውስጥ የመላእክት ስላለ እነ ጊዮርጊስ አለ። ይሄ ሁሉ እንግዲህ ይሄ አለ፣ ይሄ አለ ይሄ ሁሉ እንግዲህ የኢቫንጀሊካል ቸርች የሉተሪያን ቸርች ነው። ይሄ የሁሉ ስዕል ማለት ነው። እና ይሄ ሁሉ ስዕል እንግዲህ እንዳልኳችሁ ያው ይሄ ክርስቶስ ነው። እዚህ ጋር ስነ ስቅለቱ አለ፣ እዚህ ጋር ቅርጽ አለ ከእንጨት የተቀረጸ፣ እዚህ ጋር የተለያዩ ስዕሎች አሉ እንደምታዩት። ዙሪያውን ጽሁፎች አሉ፣ ስዕሎች አሉ። የሁሉ ስዕል ነው። ግድግዳው ላይ የተለጠፈው ጠቅላላ ስዕል ነው እንደምታዩት። ይሄ ሁሉ ስዕል ነው። ስለዚህ ይሄ ስዕል ቅድም ዲያቆን ሲያሳያቸው ምን አለ? አንሰግድላቸውም፣ አናመልካቸውም። ሲጀመር ስዕል ያመለከ ማን አለ?
ሲቀጥል ደግሞ መጀመሪያውኑ ከመነሻውም ስዕላት ጣዖታት ናቸው ነበር የተባለው። ምን ያህል ፕሮቴስታንቶቹ ምን ያህል በቃ ራሳቸው እንደሚሸውዱ ያየሁበት ነው። ስዕል ጣዖት ነው ተባለ። ስዕል ጣዖት ነው። አዎ ስዕል ሁሉ ጣዖት ነው፣ ክልክል ነው። ኦኬ ሁሉ ስዕል ምንድነው ታዲያ? ይሄ ሁሉ ስዕል ማን ሳላላችሁ? ኦሪት ዘጸአትን ተጠቅሷል እንዴ? ይሄ ሁሉ ስዕል በኢቫንጀሊካል ቸርች ውስጥ ምን ይሰራል? በጣም ብዙ ነው ያለው። ባይዘወይ በጣም ብዙ። ስለዚህ ስዕል ጣዖት ከተባለ ይሄው የእናንተም የኢቫንጀሊካል የሉተሪያን ቸርች ጣዖት አምላኪ ናት ማለት ነው። ኦኬ ጣዖት አምላኪ ናት ማለት ነው። ይሄን ማየት የሚፈልግ ሰው ቀላል ነው። ኢቫንጀሊካል ሉተሪያን ቸርች ኢንሳይድ ብላችሁ ጽፎ ይወጣላችኋል። ናቶኒ ይሄ በጣም ብዙ ይወጣላችኋል። ኦኬ ስለዚህ ይሄንን መመለስ አቅቶታል ወንድማችን። ግን ራሳቸው ሉተሪያኖች ራሳቸው ይሄው ይጠቀማሉ። ይሄው ስዕል ይጠቀማሉ። ማን ሳላላችሁ? ከመነሻውም ጀምሮ ስዕልን ማን ሳላላችሁ ነው አሁን ያልገባ። አይ ሪፕሬዘንቴሽን ናቸው ወካይ ናቸው እኛ ስንል እኛን ጣዖት አምላኪ ትሆናላችሁ፣ እናንተ ስታደርጉት ግን ችግር የለውም ማለት ይሄ በጣም አላዋቂነት ነውና ይሄን እንድታዩ ፈልጋለሁ። ሌላው ቅድም ካነሳው ላይ ሙሴ በእጁ የሳለው ስዕል የለም ታቦቱ ላይና በወርቅና እንደዚህ የተቀረጸ እንጂ ስዕል አልሳለም የሚል ነገርም ተነስቶ ነበር። ኦኬ መቼም ይሄ ማሳያችሁ መጋረጃ ላይ መቼም በዚህ በኦሪት ዘጸአት ምዕራፍ 26 ከቁጥር 1 ላይ እንዲህ ይላል፣ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ። 10 መጋረጃዎች ስራ፣ ብልህ ሰራተኛም እንደሚሰራ ኪሩቤል በእነርሱ ላይ ይሁን ይላል። ምኑ ላይ? መጋረጃዎቹ ላይ ኪሩቤልን አስቀምጥ እያለው ነው። እሺ መጋረጃዎቹ ላይ ኪሩቤል በእንዴት የተቀመጡት? በእንጨት የእንጨት መጋረጃ የነበረው በፍታ እያለ። ስለዚህ መጋረጃዎቹ ላይ ሁሉ የኪሩቤልን ስዕሎች አድርጓል ማለት ነው። ወንድማችን ኤርሚያስ የሚያውቀው ታቦቱ ላይና ግድግዳው ላይ ብቻ የሚለው ነው ያለው መረጃ ይመስለኛል። መጋረጃዎቹ ላይ ሙሉ የኪሩቤልን ምስል እንዳስቀመጠ እንደሳለ አይ ዶንት ቲንክ ያወቁ አልመሰለኝም። ምክንያቱም እሱ ያሰበው በወርቅ ለበጠው ቀረጸው የሚለውን ነው። በመጋረጃዎቹ ላይ ሁሉ የሳለውን ሁሉ ግን አይ ዶንት ቲንክ ያወቁ አልመሰለኝም። ስዕል ክልክል ነው ለማለት ነበረ ያን ያለው። ግን ኦሪት ዘጸአት ምዕራፍ 26 ቁጥር 1 ቁጥር 31 ስታነቡት ምን ይላል? መጋረጃውንም ከሰማያዊ ከሐምራዊ ከቀይ ግምጃ ከተፈተሉ ከጥሩ በፍታ ማድረግ ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁን ይላል። ኦኬ ስለዚህ ያው አለማወቅ ነው እንግዲህ አለማንበብ ነው። እሱን በዚህ እንድትሞሉት እንፈልጋለን። ያው ፕሮቴስታንት ወንድሞቻችንም እኛ ጋር ስለመጣችሁ በዛው ያልተማራችሁትን እንድትማሩ ነው። ሌላው ደግሞ መካነ ኢየሱስ ከኔ ጋር በጌታ አንድ ናት የሚል ነገርም ሰምተን ነበር አይደል ዲያቆን? መካነ ኢየሱስ እንዴ እኔ አንድ ሰው ወደ ፕሮቴስታንት እምነት ልምጣ ቢል መካነ ኢየሱስ አልልክም ብሏል ነበር እንዴ? ወደ መካነ ኢየሱስ እንደሄዱ አልመክርም። ሰዎች ወደ መዳን ሲመጡ መካነ ኢየሱስ ሄደው እንዲጠመቁ አልመክርም። መካነ ኢየሱስ ሄደው ምንም ነገር እንዲያደርጉ አልመክርም። መካነ ኢየሱስ ዕቃቃ ጨዋታ ነው የምትጫወተው ሲል አልነበር እንዴ? ዛሬ ሲሆን ነው እንደ ለክርክር ሲሆን ነው እንደ ማስረጃ ላሳያ ምን ችግር አለው? እሺ አንዳንዴ እንዲያው ውሸት በጣም የሚደብር ነገር ነው በእውነት። ለክርክር ሲባል የሚደረጉ ውሸቶች ያ ራስን ማታለል ነው። መካነ ኢየሱስን ዕቃቃ የምትጫወት ናት ተብላ የተቀመጠችን ቸርች ዛሬ በጌታ አንድ ናት። ይሄ ጥሩ አይደለም። ግን እንስማው። በአራስታሙ ለምን አትወጡም? ጉዳይ ነው አልኩ። ጥምቀት ለድነት ነው ብሎ የሚሉ ሰዎች ስርዓት አልኩ። በእውነት የርሜት አንተ ራስህ ስርዓት ብትጥር ነው። እውነት ስርዓት ያዝ። አንተ ማታምንም በቃ ራስህ ችለህ ቁጭ በል እንጂ ስርዓት ያዙ እኛን ማለት አትችልም። እና ንግግሩ ራሱ በጣም የሚደብረው ሌሎስ ግን ስሙት። እኔ ህፃናት አጥማቂያነት የሆኑ አብያተ ክርስቲያናት ላይ ምን ልረዳችን ማለት ምን ልረዳችን ቤት የሆኑ ምናምን ነገር ስርዓትን ትይዛለህ። ለሚሰማኝ ትውልድ እናገራለሁ። እንደነዚህ አይነትን ሰዎች እንዳይሰሙ ማለት
አደብ ነው መኖር ያለበት። የእግዚአብሔር ቃል ሐዋርያቱ ያላሉትን አንተ ሁሉ መቀበል የለብህም። እነ ጴጥሮስ ያልሰሩትን ስርዓት፣ እነ ጳውሎስ ያልሰሩትን ስርዓት፣ አባ ጊዮርጊስ ዘጋስጫ የሚባል ትምህርቱ አልጫ የሆነ ሰውዬ የሰራውን ስርዓት እንትና ሉተርም የሰራውን ስርዓት ሁለትን አልቀበልም። እንደ መጽሐፍ ቅዱስ አይቼ የመካነ ኢየሱስ በል የሉተራውያን በል የህፃናት ጥምቀት ቃ ጫወታ ነው። 4 ነጥብ እናንተ ፊደል እሺ፣ ያው እንደሰማችሁት ምንድን ነው ያለው? የመካነ ኢየሱስም የሉተሪያንም የማንም እቃቃ ጨዋታ ነው። እዛ ያለው የመዳን ትምህርት እቃቃ ጨዋታ ነው። ዛሬስ በጌታ አንድ ነን። ይሄ በጣም ትክክል ያለው ነገር ነው። ራስን መሸወር ነው። እንዲያው ምእመኑንም ምስኪን ነው። በቃ ምንም አያዳምጥም። ዝም ብሎ ቲፎዞ ነው ማለት ነው። እና ይሄ በጣም ያሳቀኝም በጣም የገረመኝ ነገር ነው። በተረፈ ግን ላጠቃላ ሀሳቤን ስዕላት መጽሐፍ ቅዱሳዊ ናቸው። ፕሮቴስታንት ሲስለው ስህተት የሆነ ይቅርታ፣ ፕሮቴስታንት ሲስለው ቅዱስ የሆነ ሉተሪያን ሲስሉት ቅዱስ የሆነ ኦርቶዶክሲያን ሲስሉ ግን ጣዖት የሚሆን ስዕል የለም። እናንተ ስታረጉት ቅዱስ፣ እኛ ስናረገው ጣዖት የሚሆንበት ምክንያት የለም። የሉተሪያን ቸርች በስዕል ተከባ ዙሪያን የመላእክት ስዕል፣ የነ ጊዮርጊስ ስዕል፣ የድንግል ማርያም እንዲሁም የሉተርን ትምህርት ላሳይ፣ እንዲሁም ይህን ነበር ላሳይ የነበረው። ኦኬ ይኸው ምን ይላል? ሉተሪያን ኢንፎርሜሽን ዳት ኦርግ ይላል። ይሄ ዌብሳይት እንደምታዩት ሉተሪያን ኢንፎርሜሽን ዳት ኦርግ ይላል። ሉተር ስለ ስዕል ምን ያምናል የሚለው ላሳያችሁ። ሉተር ስለ ስዕል ምን ያምናል? ሉተር ምን ይላል? እንዲህ ይላል Now I say this to keep this conscience free from mischiefs, laws, and fiction sins, and not because I would defend image ይላል። Nor would I condemn those who have destroyed them. ስዕላትን ያቃጠሉን ያጠፉ ነበሩና እነሱንም እቃወማቸዋለሁ ይላል ማ ሉተር። ያረጓቸውን ያጠፏቸውን ያቃጠሏቸውን እቃወማቸዋለሁ አለና especially those who destroy divine ይላል። ማንን ነው ማለት? divine and idolatrous image, but image for memorial and witness such as crucifix and image of saints are to be tolerated ይላል ማ ሉተር። የጌታችን ስቅለትና የቅዱሳን ስዕልና የክርስቶስ ስቅለት ይሄን የሚመሰክሩ ስዕሎች በቤተ ክርስቲያኖች ይኖሩ ይገባል፣ ቶሌሬት እናረጋቸው ይገባል ብሎ ማን ያስተምራል? የእምነት አባታቸው ሉተር። ስለዚህ ኤርሚያስ ደግሞ ምን አለ? ስዕል ጣዖታት ናቸው ይላል። ሉተሪያን ጣዖት አምላኪ ናቸው ማለት ነው። ስለዚህ እንድታውቁ ፈልጋለሁ። ማጠቃለያ ምንድነው? እኛ ቅዱሳት ስዕላት አዎ እግዚአብሔር ታምር ይገልጥባቸዋል። አዎ እግዚአብሔር ማዳን ይገልጥባቸዋል። በቅዱስ ጳውሎስ ጨርቅ ታምሩን የገለጠ ክርስቶስ ዛሬም ይሰራል። ድንጋዮች እንዲናገሩ፣ ድንጋዮች እንዲያመሰግኑ፣ አህያ እንድትናገር ያደረገ እኛ የማይሰራ ክርስቶስ የለንም። የማይሰራ እግዚአብሔር የለንም። ጸጥ ያለ ክርስቶስ የለንም። ፕሮቴስታንቶቹ እንደዚህ አይነት ክርስቶስ ካላችሁ መብታችሁ ነው። ግን ለእናንተ ሲሆን የሚሰራ ለእኛ ሲሆን የማይሰራ ክርስቶስ ብሎ ነገር የለም። ስለዚህ ያው ቅዱሳት ስዕላት ታምሩን ይገልጥባቸዋል። ክርስቶስ እግዚአብሔር ማዳን ይገልጥባቸዋል፣ ኃይሉን ይገልጥባቸዋል። አህያን ያናገረ ጉዛንን ያናገረ አምላካችን ኢየሱስ ክርስቶስ በዚህ በአንደኛ ነገሥት እንደምናነበው ቁራ እንኳን ሄዳ ነብዩን ተመግቦ እንደነበረ ይህ ሁሉ የእግዚአብሔር ድንቅ ስራ ነው። እኛ በእግዚአብሔር ድንቅ ስራ በእግዚአብሔር ኃይል ክብሩን ኃይሉን ይገልጥባቸዋል ብለን እናምናለን። የማይሰራ ክርስቶስ የለንም። የማይሰራ እግዚአብሔር የለንም። ስለዚህ ቅዱሳት ስዕላት ቅዱስ ያሰኛቸውም የቅዱሱን ታሪክ ስለያዙ ነው ማለት ነው። የቅዱሱን ታሪክ ስለያዙ ቅዱስ ተባሉ። ልክ መጽሐፍ ቅዱሳችን ቅዱስ መጽሐፍ ያሰኘው ቃሉ ሲቀመጥበት ነው። ቃሉ ከመቀመጡ በፊት ምን ነበረ? ጀስት መጽሐፍ ነበረ። ቃሉ ሲቀመጥበት ግን ምን ሆነ? ቅዱስ ተባለ። እስትንፋሰ እግዚአብሔር ያለበት ተባለ። የእግዚአብሔር ጸጋ ያለበት ተባለ። እነዚህም ስዕላት ሰው ቢስላቸውም ቅዱሱን ታሪክ ስለያዙ በቅዱሱ ስለሚሰየሙ የእግዚአብሔር መንፈስ ያድርባቸዋል፣ የእግዚአብሔር ክብር ይገለጥባቸዋል ብለን እናምናለን። ልክ ሉተሪያን በቸርቾቻቸው እነዚህን ነገር ሲያስቀምጡ እነዚህን ሁሉ ሲያስቀምጡ እነዚህን ስዕላት ሲያስቀምጡ መገለጫ ማስተማሪያ የቅዱሱን ታሪክ ደግመው እየሳሉ እንደሆነ ስለው በስዕል በየቸርቾቻቸው የነ ጊዮርጊስን የመላእክትን እያስቀመጡ እንደሆነ ማለት ነው። ስለው ምን ብለው እነዚህ ሪፕሬዘንቴሽን ናቸው ብለው ማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ።
ያሬዶ እናመሰግናለን። ቃለ ሕይወትን ያሰማልን። ግሩሜ ትቀርባለህ መሰለኝ። እንዴት አላችሁ? እግዚአብሔር ይመስገን። አለን እነ ዮሐዴም ደምዬም ቴዶ ያሬዶ ሌሎችም ወንድሞቼ እንዴት አላችሁ? እንትኑ አሪፍ ነው፣ ውይይቱ አሪፍ ነው። ባይዘ ማለት እኔ ውይይቱን ከምን አንጻር ነው የምገመግመው መናገር ያለብህን ተናግረሃል ወይ ከሚለው አንጻር ስለማየው ለእኔ ውይይቱ አሪፍ ነበረ። መናገር ያለብህ ነገሮች ተናግረሃል። በዛኛው ሳይድ በጣም ሚስ ኢንተርፕሬት ይደረግ ነበረ። ሪሌሽናል የሆኑ ነገሮችን ባነሳ ቁጥር እነዛን ሪሌሽኖች ወደ ሌላ ጽንፍ ወስዶ ኢንተርፕሬት ማድረግ እንደነበረ ያው ሁላችንም ያየነው ነው። ግን በቃ አንተ አድሬስ ማድረግ ያለብን ነገር ከማድረግ አንጻር ግን ውይይቱ ለእኔ በጣም አሪፍ ነው ብዬ ነው ማስበው። አወያዩን ኖርማሊ ያው በሌላ ውይይት አውቀዋለሁ፣ ሃይማኖቱም እንደሆነ አላውቅም። በእርግጥ ግን ሃይማኖቱ ላይ ያለ ሰው ቢሆን ሞር አሪፍ ነበረ ብዬ አምናለሁ። ማለት አንዳንዴ ምን አለ ኤርሚያስ ምን አይነት ብልጠት ለመጠቀም ይሞክራል። እሱን የሚስበውን ነገር ወይ ጆሮውን የሚስበው አይነት ነገሮችን ለማውራት ይፈልግ ነበር ኤርሚያስ ማለት ነው። ሰውየው ኦልሬዲ ይሄ ሃይማኖቱ ላይ አዋልድ መጽሐፍ ምንድን ነው፣ መጽሐፍ ቅዱስ ምንድን ነው የሚለውን ነገር ሪያላይዝ የሚያደርግ አይነት ሰው ስላልሆነ ኤርሚያስ የሚያወራቸው ነገሮች ሞር እየሳቡት አንተ ላይ እንዲያውም ጫና ሁሉ ለማድረግ የሞከር አይነት የሚመስል ነገሮች ነበሩና ሞር ሃይማኖቱ ላይ ያለ ሰው ቢሆን ኖሮ የበለጠ አሪፍ ይመስለኝ ነበር ይሆን ነበረ። ሌላው ቅድም ዮሐዴም በደንብ አንስቶታል። መጽሐፍ ቅዱስ ላይ ያለው ስዕል ስትለው እንዲያውም መጽሐፍ ቅዱስ ማህበር ሲል ጭራሽ ይሄ ቢብሊካ ሶሳይቲ ያሳተመው እንጂ መጽሐፍ ቅዱስ ማህበር ያሳተመው አይደለም። ያንን ራሱ እንኳን ለይቶ አልተረዳም እና ያንን እንኳን ማገናዘብ አልቻለም። ሌላው ቅድም ዮሐዴም በቃ ደጋግሞ ሲለው የነበረው ነገር ሂስቶሪካል የሆኑ ኤቪደንሶች፣ አርኪኦሎጂካል የሆኑ ኤቪደንሶች ጭራሽ ምንም የሚያውቃቸው ነገር የለም ስለ ስዕል። በተለይ የመጀመሪያ ዘመን ክርስቲያኖች ከአይሁድና ከሮም ይመጣባቸው ከነበረ መከራና ስደት ለመሸሽ ይጠቀሙባቸው የነበሩ ዋሻዎች አሁንም ድረስ ስለ ቅዱሳት ስዕላት አርኪኦሎጂካል ኤቪደንስ ሆነው የሚያገለግሉ ናቸው። ስፔሻሊ የጵርስቅላ ካታኮምብ ወይም ምንድን ነው ስሙ ዋሻ የምንለው የእናታችን ቤታችን ቅድስት ድንግል ማርያም ክርስቶስን አቅፋ ይዛ የነበረው ስዕል በጣም እንግዲህ ፈርስት ሴንቸሪ ሰከንድ ሴንቸሪ ላይ የነበሩ ዋሻዎች ናቸው። እነዚህ የመጀመሪያው ክርስቲያኖች የምንላቸው ቤዝ የምናደርጋቸው ዛሬ የሆነ ነገር አደረግን፣ ዛሬ የሆነ ነገር ተናገረን ስንል ከኛ ቀድሞ ማን ብሎታል ብለን ወደኋላ ብንሄድ የምንደርስባቸው ክርስቲያኖች ናቸው እና ሂስቶሪካል አርኪኦሎጂካል ኤቪደንሶችን በሙሉ በጣም ረግጦ ጭራሽ ምንም ቦታ እንዳልሰጣቸው አይተናል። ሌላው ደግሞ ማሰብ ያለብን ደግሞ ይሄ ሪትን የሆኑ ደግሞ ኤቪደንሶች ቅድም የአውሳቢዎስን ቅድም ዮሐዴ ሲያነሳ ነበረ። በተለይ ደግሞ ባስሊዮስ አሁን በተለይ ስለምን ያወራ ነበረ? ስለ ቅዱሳት ስዕላት ሆነሪንግ እና ቬነሬት እናደርጋለን ስንል አሁን ቅድም ያሬዴ ሲል እንደነበረው ለፕሮቶታይፑ እንደሆነ እኔ አሁን ዛሬ እዚህ ጋር ለምሳሌ የቤተሰብ ፎቶ አለ። በቃ አንድ ሰው ይህን ፎቶ ሲያይ የሚያየው ወረቀትና ስዕል አይደለም የሚያየው፣ በቃ እኔን ከነ ቤተሰቦቼ ነው እዚህ ጋር እያየ ያለው። ወይም የዮሐዴ ምስል ላይ ያለው አቡነ ማን እንደሆኑ ጠፋኝ እንጂ ደግሞ ተፎገርኩ እዚሁ ዮሐዴ ምስል ላይ ያለውና ያንን ሲያይ አቡነ ሽኖዳ አሁን አቡነ ሽኖዳ ናቸው እንጂ የምትለው አሁን እኔ እዛ ሰዓት ላይ የኤርሚያስን ፎቶ አውጥተህ ይሄ ማን ነው ብትለው ኤርሚያስ ነው እንጂ የሚልህ ጨርቅና ስዕል ነው አይልህም። ስለዚህ ባስሊዮስ የሚለው የነበረው ምንድን ነው? ይሄ ሆነሪንጉም ሆነ ቬኔሬሽኑ ፓስ የሚያደርገው ለፕሮቶታይፑ ነው። በቃ እኛ የምናከብረው የምናመሰግነው የሆነ ወረቀት አይደለም። ለወረቀትማ እኮ መጽሐፍ ቅዱስና አንድ የኔ የልጅ የስዕል ደብተርም ሁለቱም ወረቀት ናቸው፣ ጽሁፍ አላቸው አይደል? መጽሐፍ ቅዱስን ግን
የእግዚአብሔር ቃል አለው ስላልን ወረቀትነቱ ሳይሆን የእግዚአብሔር ቃልነቱ ከዛኛው ወረቀት እንደሚለየው ይህም የቅዱሳን ስዕል የቅዱሳኑ የተሳሉበት ስለሆነ እንጂ ኢትስ ኖት አባውት እስክሪብቶ ዘጨርቁ ወይ ቀለሙ አይደለም። ስለዚህ በጣም ሺፍት ሲያደርግ የነበረው ነገር ደግሞ እሱ ነው። በጣም የሚገርመኝ የነበረው አሁን ያሬዴ ስላነሳ መድገም አልፈልግም። ቅዱሳት ስዕላት በመጽሐፍ ቅዱስ ግን ሺፍት ያደርግ የነበረው ለቅዱሳት ስዕላት በፕሮቶታይፕ አማካኝነት ለቅዱሳት ስዕላት የምንሰጠውን ክብር ቀጥታ እየወሰደ ይለጥፍ የነበረው ከጣዖት አምልኮ ጋር ያንን ሽፍቲንጉን እኮ አንተ ይዘኸው ነበር። ምክንያቱም ሁሉ ስግደት አምልኮ ነው ወይ ሁሉ ማጠን አምልኮ ነው ወይ ስትለው ደግሞ ኖ ይሄ ርዕስ አይደለም እያላለፈ ልክ እሱ ጋር በተራ ሲመጣ ደግሞ እንደገና ማይሆን ነገር ሄደና ከሞላ ጎደል እኔ በጣም አሪፍ ነው ውይይቱ። በቃ አድሬስ ማድረግ ያለብን አድርጋል ነው ብዬ ማምነው። ልጁም ግን ማለት በጣም ፌር አይደለምም ማለት የከበደኝ ምንድን ነው ኖርማል እውቀቱ የለውም፣ እዚህ ቦታ ላይ እውቀቱ የለውም። አውቆ የሆነ ነገር ሳይድ ላርግ የሚል አይነት ነገር ያየሁበት አልመሰለኝም። ግን ሳያውቀው ግን ሳይድ እያደረገ ነበር። በቃ ተመቸው። ኤርሚያስ ልጁን እንዲህ ለማድረግ በጣም ተመቸው፣ ማያውቅ ሰው ስለሆነ ማለት ነው። እና ያንን ያየሁት በጣም እግዚአብሔር ያክብርልን። ባለውለታችን ፈለገዬ እግዚአብሔር ያክብርልን። ቴንኪው ግሩሜ። ከዛ ማን ነው ተረኛ? ደሜ ሰላም ለሁላችሁን፣ እንዴት ናችሁ? ፈልዬ ቃልዮት ያሰማልን። በእውነት በጣም ያሬዶ ሰላም ብያለሁ። ቴዶ፣ ዮሐዴ፣ ሶል፣ ዲያቆን ዳዊት እንዲሁም ዲያቆን ሱራፌል እንዲሁም ደግሞ ተወዳጁ ግሩሜ ሰላም ብያቸዋለሁ ሁላችሁንም። ዛሬ እንግዲህ ንቅት ብዬ ብዙ እውቀት የሸመትኩት በነገራችን ላይ ማለት ነው። ፈሌ የምነግርህ ማለት ነው የእውነት የምነግርህ በትክክል መጽሐፍ ቅዱሳዊ የሆነ ነገር መልሰለታል። በትክክል ምነግርህ። ሁለተኛ ነገር ደግሞ አንተ እምነትን በእንደዚህ አይነት ሁኔታ ብለህ ፕሩቭ አድርገህ አትመልስም። እምነት ነው። እምነት በፕሩቭ አይመለስም። እምነት በፕሩቭ አይመለስም ብዬ ስለ ከምን አንጻር ነው? ስዕላት ይናገራሉ የሚል ጥያቄዎችን ይጠይቀ ነበር። ድምፅ ይሰማል? ይሰማል የሚል ጥያቄ። ይሄ እምነት ነው። ጀስት በቃ እኔ ተናገረኝ እንዴ ከመጽሐፍ ቅዱስ አውጥቼ ልነግሮ አልችልም። አለቀ። በስዕሉ ተናገር ለኔ እንዴ። ህዝብ ሰብስቦ አይደለም እኮ ስዕሉ የሚያናገረን። ፐርሰናሊ እንደ እምነታችን ነው ቅዱሳን ስዕላት ለእኛ ሊነግሩን የሚችሉት። እምነቴ ነው ይሄ። ይህንን ለእሱ ፕሩቭ ማድረግ አይጠበቅብኝም። ሁለት ፈልዬ እኔ ማደንቅ ጌታ በሚያውቀው ማለት ነው ቅዱሳን ስዕላት ከምንድን ነው የሚያድኑት ብሎ የጠየቀን ጥያቄና የመለስክለት መልስ አሜዚንግ። ኦርቶዶክሳውያን አማኞች እኛ ቅዱሳን ስዕላት የሚያድኑን ከዘላለም ሕይወት አይደለም፣ ከስጋ ፈውስ ነው። ፔሬድ። ይህንን አስረግጠ መለስክለት። ኤርሚያስ ምንድን ነው የሚፈልገው? እሱ ለጠየቀ ጥያቄ እሱ የሚፈልገውን መልስ እንድትመልስለት ነው። በጣም የሚገርመው እሱ የጠየቀን ጥያቄ አንተ ደግሞ የምትመልስለት መልስ ስላልተገናኘ በታላቅ ድምፅ ነበር የሚጮህብህ። አንተን በታላቅ ድምፅ ነበረ ምንድነው ይቅርታ አድርግልኝና ሞክ ሲያደርግ የነበረው አንተን ለማብሸቅ ነው የገባው። አንተን አናዶ ነጥብ ለማስጣል ነበር የገባው። ነጥብ ለማስጣል ከመጀመሪያው ጀምሮ በተለይ ጥያቄና መልሱን አንተ ከጀመርክበት ሰዓት ጀምሮ አንተን በቃ ኦፌንድ ለማድረግ ነበረ ሲያደርግ የነበረው ማለት ነው። አይታል ኢቨን ዞ ሰመራይዝድ እንኳን እንዳታደርግ አደረገክ። ለምን? ቴዲ ቤቱን መምራት ስላልቻለ። አንተ በቀለሜ የተበሳጨኸው በቴዲ ቤቱን አለመምራት ነው። ሀሳብህን እንኳን ሰመራይዝ አድርገህ እንዳትወጣ ያደረገ ማለት ነው። ሌላው እንኳን ቴዲ ማለት ነው በጣም ትልቅ ጥፋቱ አንተ ወጣክ የለክም። ሁለታችሁን ለማወያየት ቤቱን የከፈቱ አረ እንዴ ሶ አንተ ሰመራይዝ አላደርግም በቤቴ ነው የማደርገው ብለህ ከወጣ በቃ እሱ ሰመራይዝ በቤቱ ካደረገ አንተም ግባና በቤት አድርግ ማለት ሲገባው በቃ ቀጥላለ። ዚስ ኢዝ ኖት ፌር።
እንትና በጣም ነው ተጽዕኖ ያደረገብህ ቴዲ። በጣም በጣም 2 ደቂቃ ቀረው እያለ እስከ 8 ደቂቃ እስከ 9 ደቂቃ እስከ 10 ደቂቃ ይታገሰውና ይጠብቀው ነበረ። ይህን ሁሉ ችለህ ነው ያንን ነገር ስታደርግ የነበረውና ፈሌ ማርያምን ነው የምልህ። ሰምተኛል? እየሰማኝ ነው? እየሰማኝ ነው? ማርያምን አንተ አንደኛ ነህ። በእውነት በትክክል ኦርቶዶክሳዊ የሆነ መልስ መልስለታል። አንተ መጽሐፍ ቅዱስ ብቻ አማኝ አይደለህም። ቀለሜ ችግር ውስጥ የገባው መጽሐፍ ቅዱስ ብቻ አማኝ ስለሆነ ነው። ለዚህ ነው ሉትራውያንን የማያቅ ካቶሊካውያንን የማያቅ እንደገና ደግሞ እንደዚህ ቅብብሎሽ የሌለው ገባረም ቅብብሎሽ የሌለው የሐዋርያቶችን አስተምሮ የማያቅ ታሪክ የሌለው ሰው ስለሆነ በቃ ዝም ብሎ መጽሐፍ ቅዱስ ብቻ ስለሆነ ከመጽሐፍ ቅዱስ ሊወጣልህ አልቻለም። ወንድሞቼ በጣም በስዕል አድኖ ዙሪያ ላይ ብዙ ነገር ስላሉ እኔ ተከትዬ ያንን መድገም ስለማልፈልግ ነው እንደዚህ ከላይ ያለውን የምነግር ማለት ነው። የምነግርህ የእውነቴን ነው የምልህ። የእውነት እግዚአብሔር በሚያውቀው ብዙ ኦርቶዶክሳውያን ዛሬ አንተ የመለስከው መልስ ሰምተው ለካኛ እንደዚህ ነን ለካ የምናስተምረው ብለው እውቀት ጨብጠዋል። ፈሌ እውቀት ጨብጠዋል። ምንም አይነት ነጥብ አልጣልክም። የእውነቴን ነው የምልህ። ምንም አይነት ነጥብ በተአምር ኮንሸስ መሆን አይጠበቅብን። በተአምር እዛ ቦታ ላይ ማለት ያየነው ነገር አለ። ገባ? አንተ በእውነት ያውም ሊቃውንት እያሉ አንተ በዚህ ረገድ ይሄንን መናፍቅ ደመደምክልን። ብራዘር የእውነቴን ነው የማወራ። ደመደምክልን። በሚገርም ሁኔታ ነው እንደዚህ ስታደርግ የነበረው በሚገርም ሁኔታ። ስለዚህ ፈልዬ ሰማይ አንተ አንደኛችን ነህ። ምንም ፈገግታህን እንጂ የምንፈልገው እንደተሸነፍክ ነጥብ እንደጣልክ መስለህ እንዳመታ በቴዲን የተበሳጨው ቀለሜ አንድም ነገር በቃል ሙግት አንተን አንድም ነገር ሊያሸንፍ አልቻለም። አንድም ማለት ነው የእውነት እኔ የምነግርህ ቁጭ ብዬ እየተከታተልኩ ነበረ። እንደገና ደግሞ አንተ የምትመልስላቸው መልሶች፣ አንተ ራስን የምትጠይቀው ጥያቄ እንግዲህ አስብ። አንተ የጠየቀውን ጥያቄ የመለሰልህን መልስ እሱ ሲመልስልህ የነበረውን ታስታውሳለህ። የመለሰልህን መልስ በተመሳሳይ እሱ ጠየቀ። ማድረግ የምትችለው እሱ የመለሰልህን መልስ መመለስ ነው። ለምን እኔ መመለስልን ትመልሳለህ እንዴ? ለእሱ የተለየ ድል እኮ አይሰጡም። ስለዚህ ፈልይ እኔ የምነግርህ በእውነት ይሄንን እንትን ዊን አድርገዋል እንዳይመስልህ። ኤርሚያስ ስለ ጮኸ ባህሪው ነው። እኛ እናውቀዋለን። 4 ዓመት አብረን የነበርን ሰዎች ነን። ገባ? እናውቀዋለን። ቀጥታ በቃ ኢቨን ዞ እኮ ቅድም ያሬዱ እየተናገረ ነበረ። መካነ ኢየሱስን የማይቀበል ሰው ነው። ለምን እሱ ለሚመለሰው መልስ እንቅፋት እየሆነችበት ያለችው ከወንጌላውያን አማኝ ማናት? መካነ ኢየሱስ ሉትራኖች ናቸው። አየህ፣ እሱ በሞኖፖል እንደዛ ጠቅልሎ በቃ እኔ የምላችሁን በሉ ሊል የሚፈልግ ነው። ግን ዶክትሪን በዚህ ሊስተካከል አይቻልም። እና ፈልዬ ማርያምን ነው የምልህ፣ አንተ አንደኛ ነህ። የመለስከው መልስ ገራሚ ነው በጣም ከእግዚአብሔር ቃል አድርገህ። በተለይ ደግሞ ማለት ነው ኢየሱስ ክርስቶስ ለምን ራሱን አላዳንም ብለህ ስትመልሰው የታባቱ ይግባ። ስዕላቶች ራሳቸው እንዴት አላዳኑ ብሎ በጠየቀ ሰዓት እንደዛ የምትል ከሆነ አልከው ኢየሱስ ክርስቶስ በመስቀል ላይ አዳኝ ነው። ኢየሱስ ሶዛት ለምን አላዳንም ስትለው ይኸውላችሁ በቃ ይኸውላችሁ እሱ ማለት እንደዚህ ነው፣ ይኸው ዲያቆን ነው መምህር ነው ምናምን ብሎ አንተን ኮንሸት ነበር ሲያደርግ የነበረው አስተውለው ከሆነ ማለት ነው። እና ጀግና ነሽ ብሮስኪ አባቴ ፈገግ በሳ ጊዜ እናመሰግናለን ደምዬ። ምንድነው መሰላችሁ እዚህ አሁን የቲክታክ ፕላትፎርም ላይ 2 አይነት ሰዎች አሉ። እውነት ለመናገር ሌሎች ወንድሞች ድል ሰጣል እናንተን ሰዓት ሳልሻማ 2 አይነት ሰዎች አሉ ማለት በጣም ኮንሽንስ ሆኖ በነገሮች በመጽሐፍ ቅዱስ ማስረጃ ተወያይተው አምነውም የሚያሳምኑ፣ በመቀጠል ደግሞ በጣም የልጅ ባህሪ ያለባቸው ደግሞ ሰዎች አሉ። በጣም የልጅ ባህሪ ማለት ነው። እግዚአብሔር ባወቀው ዛሬ ያነሳን የመጽሐፍ ቅዱስ ማስረጃ ኢቨን እኔ እንኳን የሰቡ ሀሳቦችን እንኳን እንዳነሳ አልተፈቀደልኝም። ለምን መሰላችሁ? ምክንያቱም ሞሮፍ ወንድማችን ፎከስ ያደረግባቸው የነበሩ ሀሳቦች በአጠቃላይ ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ተብለው እንኳን የሚነሱ አይደሉም። ለምሳሌ ስለ ተአምር ሲያነሳ ነበረ። ኢማጂን እንግዲህ ርዕሳችን ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም ነው። ስለ ትምህርት ነው።
የሆነ ስለ ቤተክርስቲያናችን አንድ ስለሆነ የሆነ ዶክትሪን አንስተን እየተወያየን እዛ ጋር ይነሳ የነበረው ደግሞ ታምር ስለማድረግ ስለለማድረግ ነው። ስለ ታምር በጣም የሚገርማችሁ ነገር ቅድም እኔም ሳነሳው ነበረ። ምናልባት ውይይቱ ላይ ስታደምጡ ከነበረ ስለ በለዓም አህያ ሳነሳለት ነበረ። ለምሳሌ በለዓምን አህያ ያናገረው እግዚአብሔር አምላክ ነው። በለዓምን አህያ ማለት ነው። ኦኬ ሶ አህያ መናገር ይችላል የሚል ትምህርት እኛ ክርስቲያኖች አለን ወይ? ይሄ ዶክትሪናችን አይደለም። በተአምር ግን ኦኬ፣ በእግዚአብሔር ተአምር ግን የማይቻል ነገር ሁሉ ይቻላል። ለዛ እኮ ነው ጌታችን ኢየሱስ ክርስቶስ የሰናፍጭ ቅንጣት ታክል ቢኖራችሁ ይህን ተራራ ከዚህ ተነስተህ ሂድ ብትሉት ይሄድላችኋል ብሎ የተናገረው ለዛ ነው። እና እኔ እንደውም ሞር ከክርስቲያኖች ወንድሞች ይልቅ ፕሮቴስታንት ወንድሞች ሞር መጽሐፍ ቅዱሴ ማስረጃዎች እንዳልተሰጡ ተመልክታችኋል። እኔ ራሳችሁ ባታተልሉ መልካም ነው። እኛ እግዚአብሔር ይመስገን የክርስቶስ ነን። በዚች እርሱ በመሰረታት ቅዱስ ቤተክርስቲያን ያለን የእርሱ ሙሽራ ሆነችው በዚህ ቤተክርስቲያን ውስጥ አሁንም ድረስ ያለን በዚህ ቤተክርስቲያን ውስጥ የምንኖር ሰዎች ነን። ሰው እናንተ ግን ልባችሁ የሚናፍቀውን እውነተኛውን ጌታ እንድታገኙት ከእውነተኛውን በጎቹ ጋር ደግሞ ተቀላቀላችሁ እንድትመሰግኑት እንፈልጋለን። እና በእነዚህ አይነት ተራ ሀሳብ ልክ የሆነ በጣም የሰባ ሀሳብ እንደተገኘ አድርጋችሁ እንዳትቆጥሩት ፕሊዝ። ምንም አይነት ሀሳብ ለጠየቅነው ጥያቄ መልስ አልሰጠንም። ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ስንለው ኦፍኮርስ አዎ ይለናል። መጽሐፍ ቅዱሱ ላይ ስዕላቶች አሉ። ማን ሳሊ በለው የአብኑ አይዲያ ከየት መጥተው ይሳሉ? ምንም የሚያውቀው ነገር የለም። መጽሐፍ ቅዱስ ማስረጃ። በመቀጠል ለቅዱሳት ስዕላት ስግደት ይገባል ወይስ አይገባም? በመጽሐፍ ቅዱስ ማስረጃ እናውራ። ፈቃደኛ አይደለም ወንድማችን። እና ምንድነው አንዳንድ ጊዜ በእንደዚህ አይነት ነገሮች ብዙ ጊዜ ፕሮቴስታንት ወንድሞቻችን እንደው በጌታ ፍቅር ለምናችሁ እንደው ባትታለሉ የሰቡ ሀሳቦች አይደለም የተነሱት። ሌላው ቅድም ያሬዶ ስላነሳው በጣም ቴንኪዩ ስለረሳሁት የቅዱሳት ስዕላት ስዕል አድኖ እንዴት ይባላሉ የሚል ሀሳብ አንስቶ ነበር ወንድማችን። እና ቅዱሳት ስዕላት ያድናሉ ስልን እኛ ልክ እንደ ክርስቶስ ከዘላለም ሞት አድነውናል እያልን አይደለም። ከዘላለም ሞት እንኳን ስዕላት ቅዱሳን ሰዎች፣ ቅዱሳን መላእክት፣ ቅድስት ድንግል ማርያም እንኳን አድናለች የሚል ትምህርት የለንም እኛ ኦርቶዶክሳውያን። ከዘላለም ሞት ያዳነ የአዲስ ኪዳን ሊቀ ካህናችን ክርስቶስ ኢየሱስ ነው። አለቅ እና ቅዱሳት ስዕላት ስዕል አድኖ ተብሎ ሲጠሩ ግን ከደዌ ስጋ ስለሚያድኑ ሰው እንደ እምነቱ ይድናል። እንደ እምነቱ ለምሳሌ ቅድም የማቴዎስ ወንጌል ምዕራፍ 9 አንስተን ነበረ። ክርስቲያኖች አስተውሉ። የማቴዎስ ወንጌል ምዕራፍ 9 ላይ 12 ዓመት ደም ሲፈሳት የነበረችው ሴት የዳነችው የክርስቶስ ኢየሱስን ቀሚስ ነክታ፣ የልብሱን ዘርፍ ነክታ። የኢየሱስ ክርስቶስን የቀሚሱን ዘርፍ ስትነካ ኢየሱስን ረስታ ጨርቁን አምልካ አይደለም ክርስቲያኖች። ይልቁኑ በእምነት ነው ጨርቁን የነካችው። በማን አምና? በክርስቶስ። ክርስቲያን የሆኑ ሰዎችም በክርስቶስ ኢየሱስ አምነው ኦፍኮርስ የቅዱሳት ስዕላትን ከደዌ ስጋ ለመዳን ነው ይጠቀሙበታል። እንደ እምነታቸውም ደግሞ ይድኑበታል። ቅዱሳት ስዕላት ከደዌ ስጋ ያድናሉ። መጽሐፍ ቅዱስ ከሌሎች መጽሐፍት የሚለየው ቅጽል አለው። ምን የሚል? ቅዱስ፣ የተለየ ነው ማለት ነው። መጽሐፍ ቅዱስም ጭምር ሰዎች ከደዌ ስጋ ይድኑበታል። አዳኝ የሆነ ቃል ነው እኮ ነው የምንለው። ስለዚህ ከደዌ ስጋ ይድኑበታልና ይሄን ያክል የሰባ ሀሳብ አይደለም የተነሳው። ለማንኛውም ያው በቂ በሆነ መልኩ ሙሉ ለሙሉ የሱ ሀሳቦች መጽሐፍ ቅዱስ እንዳልሆነ ተመልክተናል። እግዚአብሔር የተመሰገነ ይሁን። የነበረው ነገር ምንድነው? ጥላቻ፣ ሞክ ማረግ ምናምን፣ ከዛ በኋላ ደግሞ መተጋገዝ ምናምን አይነት ስታፍ ነው። እሱን ነው የታዘብነው። ለሌሎች ወንድሞች እድል ልስጥ። እሺ ለቴዶ እድል ልስጥ። ሰላም በቅድሚያ ሁላችሁም። ፈለገዬ አንድ ሰው እድል ቢቀድመኝ ደስ ይለኛል። ድራይቭ እያረኩ ነው። ልቁ እስከዛ ድረስ አንድ ሰው ይቅደመኝ። እሺ ዲያቆን ለእርሶ እድል ልስጥ። ዲያቆን ዳዊት። ሰላም ለሁላችሁ ይሁን። እኔ እንኳን ብዙ ደቂቃ አልወስድም። እንደው ትንሽ አንድ ሁለት ቃል ለማለት ነው ከህፃን ጋር ስለሆንኩ መጀመሪያ ፈለገ እንደው ቃለ ሕይወት ያሰማል ለማለት ነው። እንግዲህ ብዙ ነገር ተብሏል ኦልሬዲ፣ መደጋገም እንዳይሆን ነው። የዛሬው ርዕስ ስዕለ አድኅኖ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው። ስዕለ አድኅኖ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው። እንግዲህ እሱን በግልጽ ያየ ነው ይመስለኛል። መጽሐፍ ቅዱስ እየተጠቀሰ
ስዕለ አድኖ እዛ ውስጥ እንዳለ በደንብ አድርጎ እንግዲህ ዲያቆን ፈለገ አሳይቶናል። ከዛ በኋላ አይ ቲንክ ርዕሱ ከበደው መሰለኝ ያየሁት እንደዛ ነው እና ወራጅ አለ አለ። ከዛ ወረደ። እንግዲህ ምንም ማድረግ አይቻልም እውነቱን ለመናገር እና አይ በቃ እንደው ይሄ ነገር ከብዶኛል ወደ ገድላት እንግባ ቢል ይሻል ነበር። እንደው በደንብ ቁርጡን አውቀን ማለት ነው። መጽሐፍ ቅዱሳዊ አይደለም ስዕለ አድኖ ባዕድ አምልኮ ነው ጣዖት አምልኮ ነው ካለ በደንብ እንግዲህ ወንድማችን ፈለገ እንዳሳየው መጽሐፍ ቅዱሱ የያዘው መጽሐፍ ቅዱስ ስዕል አለው ማለት ነው። የያዘው መጽሐፍ ቅዱስ ጣዖት አምልኮ ነው ማለት ነው። ጣዖት አምልኮ የያዘ ምስል ይዞ አይ ይሄ የፕሮቴስታንት አይደለም እንደው ካቶሊካውያን ያሉበት ኦርቶዶክሳውያን አሉበት ይበል እንጂ ይሄ ኳሊፋየርስ ይባላሉ። ዞሮ ዞሮ ስዕል መኖሩ ራሱ መኖሩ ባዕድ አምልኮ ምንድነው ባዕድ አምልኮ ጣዖት አምልኮ ነው ካለ የያዘው መጽሐፍ ቅዱስ ምስሉ ጣዖት አምልኮ ነው እያለን ነው ማለት ነው። ሌላ ኳሊፋየር አያስፈልግም። እንግዲህ መጽሐፍ ቅዱሱ ከበደኝ ብሎ ወራጅ አለ ካለ ወደ ሌላው የሚዳኘን ምንድነው? ታሪክ ነው፣ ገድላት አይደሉም። ለምን ብንል ከዚህ በፊት ብዙ ጊዜ እንደተነጋገርንበት ገድላት የምናነብበት መነጽር አለን፣ የምንረዳበት መንገድ አለን። ገድላት እያንዳንዱ ነገር ምን ለማለት ተፈልጎ ነው ብሎ ትንታኔ ይፈልጋል ማለት ነው። ትንታኔ ስለሚፈልግ እያንዳንዱን ነገር ከየት ነው ይሄ ምን ማለት ተፈልጎ ነው ብሎ ማየት ያስፈልጋል። ስለዚህ የሚዳኘን ከመጽሐፍ ቅዱስ መውጣት እፈልጋለሁ ከበደኝ ለሚል ሰው ውይይቱን በመጽሐፍ ቅዱስ ውስጥ ማድረግ አልቻልኩም ካለ የሚዳኘው ታሪክ ነው። አሁን ልብ በሉ ወንድሜ ዮሐድ ዲያቆን ያሬድም በደንብ አድርገው እንደገለጹት ከታሪክ ከድሮ ከካተኩም ጀምሮ ከሁለተኛ ክፍለ ዘመን ጀምሮ ስዕል በየቤተ ክርስቲያኑ ተጠቅመዋል። ቅድመ አባቶቻችን ስዕል በቤተ ክርስቲያን ውስጥ መጠቀም የተጀመረው ዛሬ አይደለም። ስዕል ቅዱስ ስዕላት በቤተ ክርስቲያን አገልግሎት ላይ መጠቀም የተጀመረው በኢትዮጵያውያን አይደለም። 1500 ዓመት በሙሉ ከክርስቶስ ትንሣኤ ጀምሮ ቅድም ዮሐዴ እንዳለው በቤተክርስቲያን እንደምናምነው ከቅዱስ ሉቃስ ጀምሮ እንግዲህ ይህን ከየት አመጣችሁት ብለዋል። እኛ የምናምነው እምነት ነው፣ ይሄ እምነታችን ነው። ቅዱስ ሉቃስ ነው የሰጠን ስዕለ አድኖ እንደዚህ አድርጋችሁ ሳሉ ብሎ መረጃው ከዛ ነው ማለት ነው። ቤተክርስቲያን ይሄ እምነታችን ነው። ከዚህ በኋላ ግን በታሪክ እንደምናየው በተለያየ ቦታ በተለያየ ስፍራ ስዕለ አድኖ ወይም ሃደጆሪያ የምንለው በየስፍራው በየዓለማት ላይ በክርስቲያኖች በሙሉ 1500 ዓመት ስዕል በቤተክርስቲያን ውስጥ ተጠቅመዋል፣ ተደርጓል። ኢትዮጵያ ውስጥ ብቻ አይደለም። ማን ነው የዛሬ 500 ዓመት የያዘ ሃይማኖት እኛ ጋር መጥቶ ኳስችን የሚያደርግ? ሞራሉ ውስጥ ከየት መጣ ነው የኔ ጥያቄ። ሞራሉ ውስጥ ከየት ተገኘ? የት አገኛችሁት የሚለን አንተ እስከየት አመጣው? ስለ አድኖ ቤተክርስቲያን ውስጥ የለም የሚለውን ጥያቄ ከየት አመጣው? የዛሬ 500 ዓመት የመጣ ጥያቄ ነው። 1500 ዓመት ሙሉ ስዕል በቤተክርስቲያን ውስጥ እየተጠቀመ ጥያቄ ሳይነሳ አገልግሎቱ እየተካሄደ በየዓለማት ላይ በሙሉ የነበረውን ነገር ትናንትና የመጣ ሰው ከየት አመጣችሁት ሊለን አይችልም። ጥያቄው ሲጀመር ማለት ነው በዓለም ላይ ስለነበረ ማለት ነው፣ በየቦታው ስለነበረ ማለት ነው። ፎር ኦቨር አ ሚሌኒየም በዓለም ስፍራ ላይ ስዕለ አድኖ ስለነበር ትናንትና የመጣ ሰው ከየት አመጣችሁት ሊለን አይችልም። መጀመሪያ ሞራሉም የለም ማለት ነው። ይህንን በደንብ አድርገን እንድንረዳው ነው። ኦኬ፣ በዓለም ላይ እንግዲህ ስዕሉ ዘይት ያፈራል፣ ወተት ያፈራል፣ ከየት አመጣችሁት ይላል። ላይክ አይ ሰድ በየስፍራው በየሀገሩ በየዘመኑ እንዲህ አይነት ነገሮች እንደተከሰቱ እንግዲህ ተአምሩ ይነግረናል። ቅድም ልክ አሁን ዲያቆን ፈለገ እንዳለው እግዚአብሔር በዚህ መንገድ ለምን ተአምርን ሰራ ማለት አንችልም። እኛ ማድረግ የምንችለው ምንድነው? ከታሪክ አንስተን በዚህ ስፍራ እንደዚህ ሪኮርድድ የሆኑ ነገሮች አሉ። ኢትዮጵያ ውስጥ ብቻ አይደለም። ብዙ ጊዜ መውሰድ ስለማልፈልግ አጠር አድርጌ አንዳንድ ኤግዛምፕሎችን እሰጣለሁ። ከተአምረ ማርያም ኤግዛምፕል እሰጣለሁ። አሁን
ብዙም ስለማይመቸኝ ነው። ሌላ ጊዜ ከማስረጃ ጋራ ቪዲዮ ኦን አድርጌ ያሳያለሁ። ግን ምናልባት እዚህ ውስጥ ሲሪየስ ሪሰርችስ ካላችሁ ቪ ገብታችሁ የብራና መጽሐፉን እያያችሁ ታወጣላችሁ። እኔ አሁን ምንድነው የማደርገው የማኑስክሪፕት ነምበርስ እሰጣለሁ፣ ዓመተ ምሕረቱን እሰጣለሁ። በተአምረ ማርያም ደግሞ በፊሎሎጂስ ካላችሁ ሪሰርች ስታደርጉ በገጽ አይደለም እዚህ 122 ቁጥር ላይ እንደዚህ ያለ ሳይሆን እያንዳንድ ታሪኩ አይደንቲፊኬሽን አለው። በአይደንቲፊኬሽን ቁጥሩን እናገራለሁ። ሪሰርቸርስ ካላችሁ ገብታችሁ ታያላችሁ። እግዚአብሔር ሲፈቅድ ሌላ ጊዜ ደግሞ ከማስረጃ ጋራ እንግዲህ አውጣዋለሁ ማለት ነው። እሺ መጀመሪያው አይዲ 312 ይባላል። የተአምረ ማርያሙ አይደንቲፊኬሽን ነምበር ማለት ነው። አይደንቲፊኬሽኑ 312 ከ16ኛው ክፍለ ዘመን ጀምሮ የተተረከ ነው። ግን ይሄ ታሪክ በሲሪያ ወይም ሌቫንት ኤሪያ የተከሰተ ታሪክ ነው። ከአይኮኖግራፊ ውጭ ዘይት ይገኝ ነበር ይላል። የተተረከ የሚታወቅ ታሪክ ነው። ይህንን ታሪክ ለምሳሌ EMML 5105 ልታገኙ ትችላላችሁ። ይሄ ታሪክ አይ ቢሊቭ 29 ብራና መጽሐፍት ላይ ከ16ኛው ክፍለ ዘመን እስከ 20 ክፍለ ዘመን ላይ የተጻፈ የተመዘገበ ታሪክ ነው ማለት ነው። መጀመሪያው አይደንቲፊኬሽን 312 ከ16ኛው ክፍለ ዘመን ጀምሮ በሌቫንት ታሪክ የሚታወቅ ታሪክ ነው። ሌላው እንደዚሁ በሌቫንት ሲሪያ ውስጥ ሳይሆን ሌላ ቦታ ላይ ከአይኮኖግራፊ ዘይት የሚፈልቅ እንዳለ ከ15ኛው ክፍለ ዘመን ጀምሮ ታሪክ ይገኛል። ይሄ አይዲ 45 እንደውም ሉቃስ ፔንት ያደረገውን አይነት ምስለ ፍቁር ወልዳ የምንለውን ማለት ነው። አንድ ኢትዮጵያዊ ካህንን የሆነች ሴት ጠይቃ እባክህ ይህንን ስዕል እፈልጋለሁ አምጣልኝ ብላ ጠይቀው እንዴት እንዳመጣው ስዕሉን ምስለ ፍቁር ወልዳ የሚለውን ፍቅር ማነው ስዕል ወደዚህ ሴት ሴዴኒያ የሚባል ከተማ ውስጥ እንዴት እንዳመጣችው ይናገራል። ይሄንን VAR Paris 155 ፎሊዮ 1 ሬክቶ ታገኙታላችሁ። ወይም EMML 8920 ስካን ነምበር 112 ውስጥ ታገኙታላችሁ። አገን ይህንን የምናገረው ምናልባት ሪሰርቸርስ እዚህ ውስጥ ካላችሁ እኔ የምለውን ነገር ብቻ ሳይሆን ሌሎቻችሁም ልታዩ ትችላላችሁ። ጀስት አ ፊው ሞር እናገራለሁ። አይዲ 33 አይደንቲፊኬሽን ነምበር 33 ከ15ኛው ክፍለ ዘመን ጀምሮ የነበረ የዩሮፒያን ታሪክ ነው። ፍራንስ ውስጥ የነበረ ስዕል አንድ ሰው እየሳለ ሊወድቅ ሲል እመቤታችን በስዕሉ መንገድ እንዴት እንዳዳነችው የሚናገር ታሪክ ነው። ይህ ደግሞ ከ15ኛው ክፍለ ዘመን ጀምሮ የሚታወቅ ታሪክ ነው። EMML 8970 የብራና መጽሐፉ ነው። ፎሊዮ 115 ሬክቶ ውስጥ ታገኙታላቸው። ይሄ በሙሉ እንግዲህ ኢትዮጵያ ውስጥ አንድ ደብተራ የጻፈው አይደለም፣ በዓለም ላይ የተገኘ አይደለም። የመጨረሻውን ሁላችንም እንድንይዘው የምፈልገው አይደንቲፊኬሽን ነምበር 90 አይደንቲፊኬሽን ነምበር 90 ኦኬ። አገን በ1400 ጀምሮ ብሪቲሽ ላይብራሪ 652 172 ቨርሶ ወይም ከ16ኛው ክፍለ ዘመን ጀምሮ እንዲህ የመሳሰሉ የብራና መጽሐፍት አሉ። EMML 6938 124 ቨርሶ ላይ ይህንን ታሪክ ታገኛላችሁ። ይሄ የግብፅ ታሪክ ነው። ይህንን እንድንይዘ የምፈልገው ለምንድን ነው? እዚህ ታሪክ ላይ ካህኑ ዕጣኑን አይካን ፊት ለፊት እንዲያጥነው እግዚአብሔር አዘዘው ይላል። I'm going to read that part በእንግሊዝኛ ትርጉም ነው፣ አነበዋለሁ። The angel of God beckoned him and said to him, incense the icon of Our Lady, pay her respect and give her greeting, don't hurry. Actually ቺን በምስል ላሳየው ምናልባት ሁላችንም እንድናየው ስለምፈልግ ማለት ነው። እሺ the angel of God beckoned him and told him, incense the icon of Lady
pay her respect and give her a greeting. Don't hurry ይላል። ይሄ ID 90 it is an Egyptian story. It is an Egyptian story. አንድ ደብተራ የጻፈው አይደለም። እንዳልኩት ይሄ ታሪክ ከ15ኛው ክፍለ ዘመን ጀምሮ የነበረ ታሪክ ናቸው። ይሄ በሙሉ እንግዲህ የተለያዩ የብራና መጽሐፍት እንግዲህ ስም ይሰጣቸው ካታሎግ ሲደረግ አሁን ዲቴል ውስጥ መግባት ስለማልፈልግ ነው። ማስረጃው ግን እዚህ ጋር ነው። እኛ ኢትዮጵያውያን ዝም ብለን ያመጣነው ትራዲሽን ሳይሆን በአጭሩ ይሄ ነገር በተለይ ምንድነው አይኮኖግራፊ በዓለም ላይ ጀምሮ 1500 ዓመት በሙሉ ምንም ጥያቄ ሳይነሳ የነበረ ትራዲሽን ነው። ትናንትና የመጣ ሰው እኛን ከየት አመጣችሁት ሊለንም አይችልም። ጥያቄው ማግባብ አይደለም። ግን ጥያቄው መጽሐፍ ቅዱስ ውስጥ አለ ወይ ከሆነ ወንድማችን ፈለገ እንደው ቃለ ሕይወት ያሰማልን። በረህናን ቃለ ሕይወት ያሰማልን። ጨርሻለሁ። እናመሰግናለን ዲያቆን፣ እግዚአብሔር ያክብርልን። ትሄዷለህ አለው። አንድ ሰው ብቻ ይቅደመኝ። አሁን እሺ፣ በመጨረሻ ብትሆኑ ሱራ ዲያቆን ሱራ ወይ እንዴት አላችሁ? ሁላችሁንም ሰላም ብያለሁ። እንግዲህ ፈሌ ዛሬ በጣም ጥሩ አገልግሎት፣ ጥሩ መልስ ሰጥተናል። በሚገባ መልኩ በሚገባቸው መልኩ መልስ ሰጥተሃል። ቃለ ሕይወት ያሰማልን። ለዚህም በእውነት ብዙዎችን ለማደናገር እዚህ ከስር አሁንም በዚህ ሰዓትም እዚህ ኮሜንት ላይ እያዩቸው ነው ያለሁት። እንደዚህ ያስደረከን ግን የኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ያልሆኑት ናቸው እንደዚህ አይነት ኮሜንቶች የሚያስቀምጡትና እባካችሁ ወደ ልቦናችሁ ተመለሱ፣ ቃሉን በደንብ ተመልከቱት እንላለን። እንግዲህ በተመለከትነው መሰረት ደግሞ መናገር የቻልክባቸውን ሁኔታዎች ማየት አልቻልኩኝም። እኔ በብዙ መልኩ ሲሟገት በነበረበት ሁሉ ጥያቄ በጠየቀበት ለመመለስ በምትሄድበት ሁኔታ ምንም አይነት እንድትናገር የሚፈቅድበት ሁኔታ አልነበረም። ትዕግስትን እንኳን ሳላደንቁ አላልፍም በዚህ ሁኔታ በእውነት ፈሌ። ለምን ስትናገር በቃ ተመልሷል ይልና ግን ምንድነው አልተመለሰም ነው። ጀስት እሱም መጫወት የሚፈልገው እንደዛ አይነት ነገሮችን ነው። አይታችሁ ከሆነ በኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንደዚህ አይነት ነገሮችን ከዚህ በፊት ሲያደርግ የነበረ ሰው ነው። ገድላትን አውጥቶ እንደዚህ ይላል። ግን እኛ መጽሐፍ ቅዱስን ማዕከል ያደረገ ነገር እናውራ። ቤተክርስቲያን ዋናዋ መሰረት መጽሐፍ ቅዱስ እንደሆነ ከዛ መሰረት ላይ ነው ከእናንተ ጋር ማውራት የምንችለው፣ ከፕሮቴስታንት ወንድሞቻችን ጋር መነጋገር የምንችለው በመጽሐፍ ቅዱስ ብቻ ነው የሚለውን ሀሳብ ስታመጣለት ግን እንደምታየው የማደናገር ስራዎችን እየሰራ ነበርና ሳሊም ከመሆን የተነሳ አንዳንድ ነገሮችን ማለት ፈለግኩኝና በእውነት በብዙ መልኩ በኢትዮጵያዊት ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የምንጠቀማቸው እንግዲህ ቅዱሳን ስዕላት ሲሳሉ እንግዲህ በገሃድ ዓለም የተለመደው ወይ ደግሞ ይሄ ሪያሊስቲክ የምንላቸውን የአሳሳል ዘይቤ አይከተሉም እና የስዕላቱ ዓላማ ደግሞ መንፈሳዊነትን መግለጽ ነው ዋናው ዓላማውና ውክልናን የሚወስድ ነው ያኛው ማለት ነው። እውነተኛ መልካቸውም እንዲሁም ደግሞ ሌላውን ነገር ለማሳየት አይደለም። የሚከበሩት በነፍሳቸው ባገኙት ክብር እንጂ በስጋቸው ግስፍና ወይ ደግሞ ርቀት እንዳልሆነ በደንብ ልንመለከት ይገባል። እንግዲህ ከዚህ በተጨማሪ ይሄ የሚሳሉበት የቀለሞች ሁላ የአይናቸው የአቀማመጣቸው እያንዳንዱ ነገር ምሳሌ ነው፣ በምሳሌ ነው። በሕይወተ ስጋ በነበሩበት ጊዜ ያለፉበትን ገድላቸውን የሚያሳይ የሚያጠይቅ ነው እንጂ ምንም አይነት እነሱ በሚሉት አይነት ሁኔታ የተቀመጠ ነገር ኖሮት አይደለም እና ይህንን በደንብ ሊያውቁት ይገባል። መማሪያችን ናቸው። ከነርሱ ከሰሩት ገድል ከሰሩት ትሩፋት
እኛም ደግሞ የእነሱን አሰረተ ፍኖት ተከትለን እንድንሄድ ስለሚፈለግ ነው። ይህንን ነው እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ። ይህንን ተቀብሎ ደግሞ የቅድስናን ህይወት በህይወት ኖረው የኖሩትን ያንን ህይወት በስዕል ተቀምጦ እናየዋለን። ለእኛ ምንድናቸው? ትምህርት ቤቶቻችን ናቸው። ቅዱሳን ስንመለከታቸው የምንማርበት ነው እና እጅግ በልዩ መልኩ አስቀምጠልናል። ፈሌ በእውነት የነበረው ነገር ቴዳጋም የነበረው ነገር በጣም ደስ አይልም። ጫና አለ በጣም ያ ሁሉ ነገር ኖሮ ግን እግዚአብሔር ይመስገን በልዩ መልኩ ታገሰ። ኦርቶዶክሳዊ ስብዕናን በጠበቀ መልኩ ንግግር ለእያንዳንዱ ነገር በተጠበቀ መልኩ ተገቢው መልስ ሰጥታል እና ምንም አይነት የጎደለ ነገር የለም። እንግዲህ እሱ መስራት የሚፈልገውን ያቺን ሾው በተለይ ደግሞ ስዕላት ይሄ ራሳቸውን ማዳን የማይችሉበት ሁኔታ አለ ብሎ ሊያወራበት የፈለገበት ሁኔታ አንተ የዛችን ልጅ ወሬ እንድታወራው ስለፈለገ ነው። ለምን አንተን ነግቶ ተመልሶልኛል፣ በቃ ወዲያው ምን ይላል? ጩኸቱን አይተው ከሆነ ወዲያው ተመልሶልኝ እንደዛ አይነት አምባጓሮ መፍጠር ነው የፈለገው እንጂ ለማወቅም ወይ ደግሞ ለማስረዳትም የሚሄድበት ሁኔታ ከዚህ የዘለለ አይደለም። ፈሌ በእውነት ወንድማችን እግዚአብሔር አስበ መምህራንን ያድልልን፣ ቃለ ሕይወት ያሰማልን ብያለሁ። በድጋሚ አመሰግናለሁ። ፈሌ እግዚአብሔር ያክብርልን። ዲያቆን ያው ምንድነው የአንግበን የመጣ ነው ዓላማ ስለሚለያይ ነው። በነገራቸው ዘራፍ የዋካኪ ምናምን ማለት ይቻላል፣ ግን እኛ ያለን ኢንቴንሽን የቅድስት ቤተክርስቲያንን ትምህርት መግለጥ ነው። እንደ አጋጣሚ ሆኖ ያው አወያዩና ተወያዩ አልተገናኘም። ይህንን አጋጣሚ ምናልባት እንግዲህ ሌላ ጊዜ እንዲስተካከል የምናደርግበት አይነት ነገሮች እንፈጥራለን እንጂ ሌሎች ሰዎች እድል ስንሰጥ፣ ግን ትልቁ ነገር ምንድነው? ፕሮቴስታንቶች ወንድሞች አሁንም በፈለጋችሁት ታይም በፈለጋችሁት ጊዜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ከሆነ ኢቭን ነገ በዚሁ ርዕስ ቅዱሳት ስዕላት ላይ አረ እንደው ጥያቄ ያለን ኦርቶዶክሲያን ይህን ነገር አስረዱን የምትሉት ሀሳብ ካለ በፍቅር ቀርባችሁ ኑና ተማሩ። እኛ እሳይ ይሄው ፕሮቴስታንቶችን አስቀየምናቸው፣ ይሄው ፕሮቴስታንቶችን አበሳጨናቸው፣ በቃ የት አባታቸው ምናምን የሚል አይነት ኢንቴንሽን ውስጥ አይደለንም ያለ ነው ጋይስ። እኛ ፕሮቴስታንት ወንድሞቻችን ከእውነት ርቀዋል፣ ስለዚህ እኛ ያወቅነውን እውነት ይወቁልን የሚል እሳቤ ውስጥ ነው ያለ ነው። እሺ ምናልባት በአካል ትልቅ ሆነው አእምሯቸው ገና ያልዳበሩ ሰዎች በዛ ልክ ልጅ ሆነው ሊያወሩ ይችላሉ። በዚህ ልክ እናንተም ሳታውቁት ያንን ካራክተር አትላበሱ። እሺ ክርስቲያኖች፣ ፕሮቴስታንት ወንድሞቼም እንዲህ አይነት ካራክተሩን አትላበሱት። የኛ ትልቁ ሐሳብ የኛ ትልቁ ኢንቴንሽን በመጽሐፍ ቅዱስ የማስረጃነት እያንዳንዱ የቤተክርስቲያናችን ትምህርት መጽሐፍ ቅዱስ እንደሆነ የማሳየት ነው። ያን ደግሞ የማሳየት ደግሞ ክርስቲያን ግዴታ አለብን። በቅዱሳት ስዕላት ዙሪያ በደንብ አድርጋችሁ ፕሮቴስታንቶች ወንድሞች የምትረዱ ከሆነ ማንም ሰው ጣልቃ ሳይገባ ይሄን ያክል መረባበሽ ሳይኖር በፍቅር እኛ ጋር መታችሁ አሁንም ድጋሜ ጥያቄዎችን ማንሳት ትችላላችሁ። በመጽሐፍ ቅዱስ የማስረጃዎች መወየት እንችላለን። እመኑ ልንገራችሁ፣ ቅዱሳት ስዕላት መጽሐፍ ቅዱስ እንደሆኑ 100% ፕሮቴስታንት እህቶች ወንድሞቻችን እንደምትቀበሉን እርግጠኞች ነን። በእኛ ሳይሆን እየታመመምን ያለ ነው ገንዘብ አድርገን በያዝ ነው በእግዚአብሔር ቃል ነው። ስለዚህ አሁንም በፍቅር ቀረቡ። በመጽሐፍ ውስጥ ያሰቦች እናወራለን ማለት እኔም ለምሳሌ በዛው ልክ እንደ ልጅ አክት ላርግ ብል እንደ ልጅ ልሁን ብል እንደው ካለውበት ስታንዳርድ አንፃር አይመጥነኝም እንጂ መሆን ይቻል ነበር። ግን የኛ ፍላጎታችን አይደለም። የኛ ፍላጎት ይሄው በቃ እንደዚህ ሆነ በዚህ ወጥቶ በዚህ ገብቶ ማለት አይደለም። ኦኬ በመጽሐፍ ቅዱስ የማስረጃነት ቅዱሳት ስዕላት መጽሐፍ ቅዱስ የመሆናቸውን አለመሆናቸውን ማሳየት ነው። ለምሳሌ በእኛ ጥያቄ ታይም ላይ ሲመለሱ የነበሩ ምላሾች ብቻ በቂ ናቸው። ምን ያክል ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ የመሰረት ሳይኖራቸው ቅዱሳት ስዕላት መጽሐፍ ቅዱስ አይደሉም እንደሚሉ ማለት ነው። እኛ የምናወራው ስለ ትምህርት ነው፣ ወንድማችን የሚያወራው ደግሞ ስለ ታምር ነው። እኛ የምናወራው ቅዱሳት ስዕላት መጽሐፍ ቅዱስ ናቸው ወይስ አይደሉም ነው። ወንድማችን የሚያወራው ደግሞ ታመልኳቸዋላችሁ ስለ ጣዖታት ነው የሚነግረን። ስለ ጣዖታት የተነገሩ ጥቅሶች ለቅዱሳት ስዕላት አይነገሩም። ምክንያቱም ጣዖታት ሌላ ናቸው፣ ቅዱሳት ስዕላት የምንላቸው ደግሞ ሌሎች ናቸው። ቅዱሳት ስዕላት ጣዖታት ናቸው ወይ ስንል ኦፍኮርስ እሺ፣ እንደዛ ከሆነ በመጽሐፍ ቅዱሳችሁ ላይ ያለውም ስዕል ጣዖት ነው ማለት ነው ስንል ወራጅ አለ፣
ኢቨን ወንድማችን ፕሮፋይሉ ራሱ የጌታችን ኢየሱስ ክርስቶስ እንግዲህ ስዕል ያለበት ነው በመስቀል ተሰቅሎ ምናምን እና ስዕል ጣዖት ነው አለን ራንደምሊ። ፕሮፋይሉ ምን ያደረገው ጣዖት ነው ማለት ነው ወይ? አይደለም። ብቻ ኦርቶዶክስ ቤተክርስቲያን ስታረገው በጣም ለብዙዎች ቅር ስለሚላቸው እንጂ መጽሐፍ ቅዱስ የመሰረት እንዳለው ያውቃሉ። ኢቫንጀሊካል ብለው የሚጠሯት ሉተራን ቸርችም በውስጧ በስዕላት የደመቀች እንደሆነ ኦፍኮርስ ያውቃሉ፣ በደንብ ያውቃሉ። ስዕላት መጽሐፍ ቅዱሴ እንደሆነ በቂ ማስረጃ እንዳለም ያውቃሉ። ነገር ግን ካፈርኩ አይመልስ የሚባል ነገር አለ። ሲቀጥል ደግሞ ትምህርታቸው ስዕላት መጽሐፍ ቅዱሴ እንዳልሆኑ የሚናገር ስለሆነ ሙሉ በሙሉ የቤተክርስቲያናቸው ትምህርት አደጋ ውስጥ እንዳይገባ ያደረጉትን ጥረት ነው የተመለከትኩት። ለማንኛውም በየትኛውም አይነት ሰዓት በየትኛውም አይነት ጊዜ ላይቭ በምንከፍትባቸው አጋጣሚዎች ሁሉ ፕሮቴስታንት ወንድሞቻችን እንደምታውቁት እኛ የምናወራችሁ በፍቅር ነው። እኛ የምናወራችሁ በፍቅር ምክንያቱም እሰይ ዋጋውን ሰጠ ነው አሳየ ነው ምናምን ብሎ አንድ ፕሮቴስታንት ወንድምን የመላክ ዓላማ አይደለም ያለን። ይልቁኑ በፍቅር ቀርቦ የክርስቶስ ኢየሱስ ወንጌል እንዲያቅልን ነው የምንፈልገው። ወንጌል ሰዎችን ማብሸቂያ አይደለም። ኦኬ፣ ለጊዜው አሁን የተበሻሸቁ ያሉ ሰዎችን እንደ ሕፃን ልጅ በቃ ከንፈራችሁ መጣችሁላችሁ ይሄዱ። ወንጌል ሰዎችን ማብሸቂያ አይደለም። ወንጌል ሰዎችን መስደቢያ፣ ሰዎችን መዝለቢያ አይደለም። የክርስቶስ ኢየሱስ ወንጌል ሰዎችን ማስተማሪያ፣ ሰዎችን መመለሻ፣ ሰዎችን የምናጽንጽበት ቃል እንጂ ወንጌል መበሻሸቂያ አይደለም። ወንጌል መበሻሸቂያውን አድርጎ ባህሉ ያደረገን ሰው በወንጌል እንማማር ማለት በራሱ ከባድ ነው። ያንን ተመልክተንበታል። ለማንኛውም ስለማይነገር ስጦቱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በየትኛውም አይነት እሳቤ በነገራችን ላይ ፕሮቴስታንት ወንድሞች በእነዚህ ሀሳቦች ብቻ ሳይሆን ኢንጀነራል ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብላችሁ የምታምኑ ከሆነ 24 ሰዓት 24/7 24 ሰዓት ሁላችንም አለን። እኔ ባልኖር ዮሐድ አለ፣ ዮሐድ ባይኖር ያሬዶ አለ፣ ያሬዶ ባይኖር ዲያቆን ዳዊት አለ፣ ዲያቆን ዳዊት ባይኖር ይሄው መምህር ግሩም አለ፣ እነ መምህር ግሩም ባይኖሩ እነ ልደት አሉ፣ እነ ልደት ባይኖሩ እነ ኢዮብ ባይኖሩ እነ ጋዲ፣ ሌሎችም በጣም ብዙ ወንድሞች አሉ። የወንድሞቻችን ቤት እየገባችሁ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብላችሁ በማስረጃ ነው፣ እኛም በማስረጃ እንመልስላችኋለን። እሺ፣ የኛ ዓላማ እናንተን በፍቅር የማስተማር ነው እና እግዚአብሔር አምላክ ለእናንተ ሚስጥሩን ጥበቡን ይግለጽላችሁ። ቴዳ እንግዲህ ከዚህ በኋላ ከእንደገና ለአንድ ሰው እንደማትል ተስፋ አደርጋለሁ። ችግር የለውም። አይ አሁን ቆም ያለው በቅድሚያ ሁላችሁንም ሰላም ብያለሁ። ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን እንደየማረጋችሁ ዲያቆናት፣ መምህራን ሰላም ብያለሁ። ሁላችሁንም ከታች ያላችሁ እንደዛው። እኔ መናገር የምፈልገው ምናልባት የተወሰኑ የተለየ ነጥቦች ሊኖሩኝ እንደሚችሉ ግልጽ ይሆናል። ምክንያቱም በዚህ ውይይት ቀድመው በፍቅር ካልተስማሙ ሰዎች መካከል አንዱ እኔ ነኝ። ያልተስማማሁት በፍቅር ነው። አሁንም ይሄ እንዲሰመርበት እፈልጋለሁ። የወንድሜን የዲያቆን ፈለገ አትናቴዎስን አቅምና ፍላጎት፣ ስኬት በደንብ ከሚረዱ ታናናሽ ወንድሞቹ መካከል ነኝ። ምክንያቱም በሃይማኖት ውስጥ ወንጌል የሚሰበከው እንደ ፍልስፍና ዋው ተብሎ ለመደነቅ ሳይሆን አማኝ ለማፍራት አማኝን ለማጽናት ነው ብዬ አስባለሁ። ስለዚህ በዚህ ደረጃ ክቡራን ታላላቅ ወንድሞች መምህራን የሚያደርጉት የወንጌል አገልግሎት ብዙዎችን የሚያጸና ብዙዎችን የሚስብ እንደሆነ አምናለሁ በጥቅሉ። ነገር ግን ይሄ ውይይት ብዙ ነገሮችን የሚያስጥልና ወዳልተፈለገ አቅጣጫ እንደሚሄድ ግልጽ ነው። አንዳንድ ጊዜ በደንብ ማስተዋል አለብን ብዬ የማስበው ከዚህም በኋላ እንደ ታናሽ ወንድም እንደዚህ አይነት ውይይቶች ሲደረጉ ውይይት ሐሳብና መርህ ካለው ሰው ጋር መደረግ እንዳለበት አምናለሁ። ሐሳብ የሌለው ሰው፣ መርህ የሌለው ሰው እንደውም እንግዲህ እግዚአብሔር መንፈስ ቅዱስ ተቆጣጥሮት እንጂ ሉትራን ቸርች ውስጥ እኮ ስዕለ አድኅኖ አለ ስትሉት አይ እነሱ ጣዖት አምላኪያን ናቸው ማለት ነው ብሎ ሊቀረቅረውም ይችላል። ችግር የለበትም። ሁልጊዜ ውይይቶች ላይ በተገባ ቁጥር አንተ ከየት ቤተ እምነት ከየት ቸርች ነህ ብላችሁ ትጠይቃላችሁ። እነዚህን ሰዎች አሁን ለውይይት የጋበዝካቸውን ሰዎች ፈለገ ከየት ቸርች ብለህ ልትጠይቃቸው? እነዚህ እኮ ከውንብድና ቸርች የመጡ ናቸው። እነዚህ እኮ በጣም በፍጹም አእምሮ ድቀት ውስጥ ያሉ ሰዎች ናቸው። እነዚህን ቅዱስ ጳውሎስ አድርጎ መፍጠር ካስፈለገ የሚያስፈልጋቸው የወንጌል ውይይት ሳይሆን የወንጌል ኳራንቲን ነው። መሬት ላይ ወርደው ተቋጥረው ነው እንጂ ሊማሩ የሚገባው እንዲህ በለመዱት በትምክህት አፋቸው በትምክህት ሰውነታቸው አደባባይ ፊት አይደለም። ዛሬ እኔ ልፎግር አልፈልግም። ወንድሜ ዲያቆን ፈለገ አትናቴዎስ ከአቅሙ አንጻር ከሚገባው ነገር አንጻር ተጽዕኖ ፈጣሪ አልነበረም።
ተጽዕኖ ፈጣሪ ያልነበረው ከሱ በሆነ መንገድ አይደለም። እሱ የተገኘባቸው ሰዎችና የተገኘበት ቦታ ይህንን ውጤት እንዲያመጣ አሁን መጨረሻ ላይ ወንድማችን ሲነግረን የነበረውን ነጥብ እንዲያመጣ አድርገው 4 ሰዓት ሙሉ ከተደረገው ጉንጫ አልፋ ክርክር አሁን በ20 እና በ30 ደቂቃ ውስጥ ከዲያቆን መዝሙር ያሬድ ከመምህራችን እንዲሁም ከራሱ ከዲያቆን ፈለገ ያገኘነው ቁም ነገር ይበልጣል። በዚህ 30 ደቂቃ ውስጥ ዲያቆን ፈለገ አትናቴዎስ እመኑኝ ምንም አልነገረንም። ዛሬ ምንም አላስተማረንም። ምንም የሚፈለገውን ነጥብ መሰንዘር አልቻለም። ሐሳብ ሙሉ አይደለም። ሃይማኖት ፖለቲካ አይደለም። በደንብ ተተንትኖ ተጠንቶ መበርከት ያለበት ነገር ቅድም ብየዋለሁ። አማኝን ለማጽናት አማኝን ለማትረፍ የምንሰራው ነገር ስለሆነ ስለዚህ በፍጹም ዛሬ ዲያቆን ፈለገ አትናቴዎስ ያው እንደመሞከር ይሞክረው መሞከሩም ጥሩ ስለነበረ ሞክሮታል። ነገር ግን እንደዚህ አይነት ሰዎች ሐሳብና መርህ ስለሌላቸው ለወንጌል ብቁ አይደሉም። ለብሽሽቅ ነው ተዘጋጅተው የሚመጡት። ኃይሉን ስሙን ምናምን ያወቁት ይመስላሉ፣ ነገር ግን ክደውታል። እነዚህ እኮ በክርስቲያኖች ላይ አይደለም በክርስቶስ ላይ የተነሱ ናቸው። ምክንያቱም የስዕል አድህኖን ጉዳይ ሰሞኑ የምታውቁት ነው። መዝሙሬ አስቀምጦታል። የዛሬውንም ጉዳይ ድራማቸው አካል ለማድረግ ስዕል አድህኖ ራሱን ይከላከላል አይከላከልም። ይሄ በጣም ፍጹም ቢጽ ሐሳዊነት የተሞላው ማንነት የእግዚአብሔርን አዳኝነት ጭምር በመጠራጠር ለማረጋገጥ የሚንደረደሩ ናቸው። ቤት አላቸው፣ መንፈስ ቅዱስ የለበትም። መጽሐፍ ቅዱስ አላቸው፣ ዕውቀት የላቸውም። ዝም ብለው ብቻ ጉንጫ አልፋ በሆነ ክርክር በተግባሯ የምትታወቀውን ቤተክርስቲያን ከሆነ ከድርሳናት ከገድላት የሆነ ነገር ያወቁ የለቀሙ ይመስል አሁን አይጋጭም። በራሳቸው እንደው የሆነ ፋላሲ የለውም። ለስዕል አድህኖ ትሰግዳላችሁ እያሉ ስዕል አድህኖን ደግሞ በአጉል የስጋ ምኞት ድርሳናቶቻቸው ያነሳሉ ብሎ ማለት አይጋጭም። ነውርም እኮ ነው። ስለዚህ እነዚህ ሰዎች የማብጠልጠል አባዜ የማኮስመን አባዜ ያለባቸው ናቸው። ዛሬ የተደረገው ነገር ዮዲት ጉዲት ቢላ ይዛ እየተንደረደረች ለማረድ አይ ቆይ አንዴ ቢላውን ያዙ፣ ቆይ ቀስ ብለሽ ትወጊኛለሽ፣ አንዴ ነው መጽሐፍ ቅዱስን እያነሳሳን እንድወያይ እንደማለት ቆጥረዋል። በፍጹም የኛ ሜዳ ለእንደዚህ አይነት ነገሮች በቂ ነው። ከዚህ ቀደም ዲያቆን መዝሙርዬ ያስታውሳል። ይሄ አንድ ዓለም አቀፍ እብድ ልደተ ቃል ተናገረኝ ብሎ ሃይማኖት የቀየረ ሰው ጋር መዝሙርዬ ይገኝ ነበር። የሚገኘው በፍቅር ነው። ከዛ ኧረ ዲያቆንዬ ነገር እንዴት ይሆናል? ይሄ ሰው እኮ እንደዚህ ነው አቋሙ። አይ ምንም ይሁን ከታች የምናገኛቸው ነፍሳት አሉ ነበር። አሁን ግን ዲያቆን መዝሙርዬ ቲክቶክ አካውንቱን ቢከፍት ላይቭን ቢከፍት 1000 ሰው ይገባል። ፈለገ ቢከፍት 2000 ሰው ይገባል። እነዮባ ምናምን ተጠራቅማችሁ ስትከፍቱት ደግሞ ምንድነው የሚሆነው? አንዱ ያጎደለውን አንዱ እየሞላ በጥያቄዎቻቸው ላይ ተንተርሰን ስለምንማማር ስለምታስተምሩን ወደው ሳይሆን ተገደው ይሰማሉ። የሚሰሙት ደግሞ መስማትን እንደማድመጥ መቀበል የሚፈልጉ ሰዎች ናቸው። አድምጬ መርምሬ የእምነቴን አቅም ልወስን የሚሉ ሰዎች ናቸው የሚያዳምጡት። እንደ ዛሬ አይነት ውይይቶችን ግን ፖለቲካሊ በሆነ መንገድ ነው የምንሰማቸው። ትርፋማ አያደርጉም። ዛሬ ይልቁንም ኪሳራ ይበዛል። ምክንያቱም የሞከሩት ያደረጉት ከባድ ድራማ ጽፈው ራሳቸው የሚተውኑት ሰሞኑ የተፈጠረው ጉዳይ ይሄው ወንድማችንን ነጥቆ እስከ ማሳሰር የደረሰ የነሱ የድራማ ውጤት ነው። በምን አግባብ ብሩክ ታስሮ ልጅቷ ልትቀመጥ ትችላለች? ልጅቷ ጎዳና ላይ ነኝ እያለች እያወራች እኮ የተንደላቀቀ ቦታ አስቀምጠው ድራማቸውን የሚተውኑ ናቸው። ከወንጌል ጋርም ከክርስቲያኖችም ጋር የተጋጩ። ስለዚህ እነዚህ ሰዎች የሚፈልጉትን ማሳካት የለብንም። ለሌላ ጊዜ አስቡት። የእናንተ ስም የእናንተ ብራንድ ከፍ ያለ እንደሆነ ነው የሚሰማኝ። ጥቂት አስተምራችሁ ጥቂት ዘርታችሁ ብዙ የምታተርፉበት የራሳችን ሜዳ የራሳችሁ ሜዳ በጣም በቂ ነው። በጥያቄዎች አሁን ሰሞኑ ሁሉ ነገር አለ አይደል? የቅዱሳን ስዕላትን ጉዳይ በገድላትም በድርሳናትም በመጽሐፍ ቅዱስም በፈለጋችሁት መንገድ አንስታችሁ ብታስተምሩ የእናንተ ሜዳ በቂ ይሆናል። ስድባቸውን እኛ እየመከተል ለመሄድ አቅም ትሆናላችሁ ማለት ነው። በተረፈ ግን የፕሮፓጋንዳቸው አካል የድራማቸው አካል በሚፈልጉት መንገድ ነገሮችን እንዲሾርቡ ማድረግ የለብንም። እየነገረን ነው ዮኒ ማኛ። ሰሞኑ ፎሎወር ቀዝቅዟል፣ አካውንቱ አዲስ ነው፣ ቪው የለም፣ ላይቭ የለም፣ ጊፍት የለም። ተመቻችቶ መሰጠትም የዛሬው መድረክ የፈቀደው ይህንን ነው። ስለዚህ እንደዚህ ያሉ ነገሮችን ለወደፊት በደንብ በማመዛዘን ቢታይ እናንተ ወንድሞች ጠርታችሁት የሚቀር ሰው አለ ብዬ አላስብም። ታላላቆች
በእንዲህ አይነት መንገድ ቤታችንን ከፍተን እንወያያለን ቢባል ተጽዕኖ ፈጣሪነታችን ይጨምራል። ተናግረን ማንደመጥበት ተናግረን በየ3 ሰከንዱ የምንቋረጥበት ቦታ ግን ዋው ወንጌልን ተምረናል ብዬ እኔ እንደደምረው ላቆለጳጵስ አልችልም፣ አልተማርም። በተረፈ አወያዩን በተመለከተ ከጠየቃችሁኝ ይሄም የዚሁ ጥናት ውጤት አካል ይመስላል። እንደውም ፈለገ አትናቴዎስ ላይ የቆየ ቂም እንዳለበት ወደ አባውም ብቅል ያወጣዋል ይባላል። ከፕሮቴስታንት ጋር ቁጭ ብለ ጮማ የምትቆርጥ አለው በመሃል። ያ ማለት የሆነ ውስጡ የነበረ ነገር ነበር ማለት። ሚዲያ አንዳንዴ ያው ፊት ለፊት ትሳሳማላችሁ፣ ከጀርባ መነካከስ፣ ከጀርባ የተቦካን ሐሳብ እየጣደም ሲሰጠው ነበር። እንዲህ ገድላትን ሪፈር አድርጎ ማውጣትና ጎግልን መንተራስ በጣም የተለያዩ ነገሮች ናቸው። አንተ እኮ ጎግልን ተጠቅመሃል እያለ ነበር። ስለዚህ የውይይቱ መሪ በራሱ በቅርጽና በአጀንዳ ነገሮችን የማስኬድ በቀድሞ ጀግንነቱ ልክ አላየነውም ዛሬ በአንድም በሌላም ምክንያት ይሆናል። ስለዚህ እንደ መጠቅለያ ልወስደው የምችለው ሁሉም በመልኩ ይቀመጥ። የእንደነዚህ አይነት የክፉ ሰዎች በክርስቶስ ላይ የከፉ የልዩ ዓላማ ፈጻሚዎችን በደንብ ተረድተን የሚፈልጉትን ባለመስጠት ነው መቅጣት ያለብን ብዬ አምናለሁ። ሰሞኑን እኔ በልዩነት የእነዚህን ሰዎች ስም እግዚአብሔር ምስክሬ ነው የስማቸውን የመጀመሪያ ፊደልን መጥራት አልፈልግም። ግን የሚተፉት መርዝ እንዲቋረጥ ካስፈለገ ሙስሊሞች የወሰኑትን ውሳኔ ለነዚህ ሰዎች ጆሮ ሰተን የምንሰማውን ነገር አቋርጠን ማሳየት መቻል አለብን። በእነሱ ዛቢያ የሚኖር ውይይት እነሱን ቢልድ ያደርጋቸዋል፣ እነሱን እንደፈለጉ ይቆልላቸዋል እንጂ የሚያመጣው ነገር የለም። ተናግረን አይሰሙንም፣ ጠቅሰን ማጣቀስ አይፈልጉም። ትክክለኛ ተወያይ እኮ ፈለገ ጥቅስ ሲጠቅስ የሚያነበው ነገር ትክክል ነው ወይ ብሎ መጽሐፍ ቅዱስ ይገልጣል። አንድም ቦታ አይገልጥም ነበር። አንድም ቦታ ፈለገ የሆነች ሰዓት እንደውም ስልኩን ምናምኑን ያይ ነበር። ስለዚህ በዚህ ሁኔታ ውስጥ የሚደረግ ውይይት ይሄ የከሰረ ገበያ ባለበት ቦታ ላይ እንዲህ ትርፍ አገኛለሁ ብሎ መወጠን ስተት ይመስለኛል። ድራማ ነው፣ ከባድ ትወና ነው። የጀመሩትን ድራማ ያነገቡትን መርዝ በሃይማኖታችን ላይ የያዙትን የክፋት ዓላማ በመጡበት መስመርና የሚፈልጉትን በመንሳት ማሳየት አለብን። ያ ካልሆነ አይሆን። ስትይዟቸው መሄጃ መድረሻ ስታሳጧቸው የሚያረጉት አሁን ያደረጉትን ነገር ተሳዳቢን ኩለው በማስቀመጥ የተሳዳቢን ጉዳይ ለምን የሚለውን ሰው በማሸማቀቅ በመደወል በማስፈራራት በማሳሰር መግለጥ። ስለዚህ እዚህ ላይ እንቆይ። ለሌላ ጊዜ መሆን ካለበት ውይይቶች ከተደረጉ መርህና ሐሳብ ካላቸው ሰዎች ጋር ቢደረግ መልካም ነው። ካልሆነ ግን የእናንተ የታላላቆቻችን ቤት በቂ ነው ለሁሉም ነገር፣ ለመስበኩም ለሌላውም ነገር ከና አስራት በኩራቱ በቂ ነው ብዬ አስባለሁ። እግዚአብሔር ይስጥልኝ ይሄንን ለማለት ነው። በስተመጨረሻ ግን ማለትን የምወደው በወንድማችን ዲያቆን ፈለገ አትናቴዎስ ላይ እባክህ በእግዚአብሔር ስም ብዬ የሰራሁት ቪዲዮ በፍጹም ፍቅር በፍጹም ክብር ቀድሞ ጽፌ ስለነበር የተቀበለ ይመስሎኝ ነበር። ስላልተቀበለና እነዛ ሰዎች እንዲደብራቸው ስለፈለኩ የተሰራ ቪዲዮ እንጂ ለልዩነት መፍጠር ወይም ለተለየ ዓላማ ለመሆኑ ይታወቅ። እነዚህ ሰዎች አይመጥኑንም። ይሄንን ማለት ነው የምፈልገው። እግዚአብሔር ይስጥልኝ። እናመሰግናለን ቴዶ። ያው እንግዲህ ሐሳብን እስከ መጨረሻው ላድምጥ ብዬ ነው ያደመጥኩት። እግዚአብሔር ባወቀ እንግዲህ እኔን የምታቁኝ እንግዲህ በምታቁኝ ልክ የምታቁኝ ይመስለኛል። አንዳንድ ሐሳቦች ላይ ቴዳ ምናልባት እንግዲህ ኢሞሽናል ልትሆን ትችላለህ። ሐሳብን እስከተጨርስ ላድምጥ በሚለው እንጂ የተናገርካቸው ንግግሮች በመሰረቱ ትክክል አይደሉም። የመጀመሪያው ትልቁ ነገር ምንድነው? እኔን በወንድምነት ለመምከር የምትፈልግ ከሆነ እውነት ለኔ አንተ እና እኔ ወንድማማቾች ከሆንን የሚቀርበው በመጀመሪያ በግል የኔን ኦፒኒየን መጠየቅ ነው። አሁን ለምሳሌ እዚህ ሁሉ ሰው ፊት መጣ ሌላ ሰው በጣም ስለምወድ በጣም ስለማከብር ነው በነገራችን ላይ ሐሳብን እስከ መጨረሻው የሰማሁት እና ሌላ ሰው መጥቶ እዚህ ጋር ቢናገር ኖሮ ይሄን ያክል አላዳምጠውም። የተናገርካቸው ንግግሮች የሆኑ አካላት እሰይ ጎበዝ ምናምን እንዲሉ አይነት ንግግሮች ነው የተናገርካቸው። እውነት እግዚአብሔር ባወቀው እኔ ፈለገ አትናቴዎስ የትን ቦታ ተጽዕኖ ፈጣሪ ለመባል ተዋይቼ አላቅ። ፕሮቴስታንት እህት ወንድሞችን
ያው ቀረብ አድርጌ የማወራቸው ለራሴ ነው። ከዚህ ቀደም ለኦርቶዶክስ ወንድሞቼ ባላብራራ ደስ ይለኝ ነበረ። ከዚህ ቀደም ለፕሮቴስታንት ወንድሞቼ ስናገር ነበር። ምንወያየው ተጽዕኖ ፈጣሪ ለመባል አይደለም። ጌታ ባወቀው እንዲህ አይነቱን ሐሳብ ከየት እንዳመጣው አላቅም እና እንዲህ አይነት ንግግሮችንም እንደው አላደለ እላፊ መስመር አልፈን ባንነጋገር ጥሩ ነበር። እኔ ተጽዕኖ ፈጣሪ ለመባል አይደለም። ሲቀጥል እዛ ሄዶ እገሌ ያሸነፈ እገሌ ተሸነፈ ለመባባልም አይደለም የተወያዩት። ባለችኝ ሰዓት ባለችኝ አጋጣሚ የቅድስ ቤተክርስቲያንን ትምህርት ለመመስከር ነው። ለምሳሌ ጴጥሮስና ጳውሎስ ሲሰብኩስ እንኳ አገልግሎታቸው የምትበጠበት ሴት ነበረች። ለምን እዛ ቦታ ሄዳችሁ ሰበካችሁ ምናምን የሚባል ነገር የለም። በቻልነው አጋጣሚ በሁሉም ቦታ በየትኛውም ሰዓትና በየትኛውም አጋጣሚ የቻልነውን ያክል ነገር መናገር ያለብን እናገራለን። ዛሬ በነበረው ውይይት ቴዶ አንተ ቅር ብሎ ሊሆን ይችላል፣ ሌሎች ደግሞ ተምረውበት ሊሆን ይችላል። ከ20 ምናምን ሺህ ሰው እኔ ቴዶ ደስ አላለውም እና የሌሎቹ ጉዳይ በአጠቃላይ ይቅር ገደል ይግባ አይደለም እና ሌላው ጊዜም ቢቻል ቴዶ እኔ ስልክ ቁጥር ያለ አንዳንድ ነገሮችን ከዚህም በኋላ እኔ ሲጀመር ለምሳሌ እንደው መቶዎቹ ተደስተው ለምን ያሬዶ ብቻ ይክፈው፣ መቶዎቹ ተደስተው ለምን ያሬዶ ብቻ ይክፈው። በአንዳንድ ጉዳዮች ላይ ሐሳቦቻችንን መልእክቶቻችንን እንኳን ስናስተላልፍ በመጀመሪያ ስልክ የሚባል ነገር አለ። ይሄ ትክክለኛ አካሄድ አይደለም። ቴዶ ያደረከው ነገር ትክክለኛ አካሄድ አይደለም። ደውለህ እኔ ጋር ማውራት ትችላለህ። ለምሳሌ እኔ ደውዬልሃለሁ፣ እንደደወልኩልህም ደግሞ ያው አንተም ተመልክተዋል። አይሆን ተስፋ አደርጋለሁ። ደውዬልህ በጉዳዮቹ ላይ ያለህን ሐሳብ እንድታጋራኝ ፈልጌያለሁኝ። ነገር ግን እንዳጋጣሚ ሆኖ አላወራንም እና አንዳንድ ጊዜ የማይገናኙ ነገሮችን አገናኝቶ በራሱ ይሄን ያክል ፈርዘር መሄዱ እኔ ትክክል አይመስለኝም። ብቻ እግዚአብሔር ይመስገን፣ እግዚአብሔር ሁሉንም የሚያደርገው ለበጎ ነው። ቴዶ እንኳንም እንደዚህ ላይቭ ላይ መጥተህ እንኳንም እንደዚህ ተናገርከኝ፣ እንኳንም እንደዚህ ዲስሪስፔክት አደረከኝ፣ ሁሉም የሚሆነው ለበጎ ነው። እግዚአብሔርን አመሰግናለሁ። ለሌላው ጊዜ ግን አትሰራው። ቆይ ምንድነው ዲስሪስፔክት ያደረኩ? ቆይ ይኸውልህ ምን አለ መሰለህ ሪስፔክት ማድረግ ነው እንዴ? ይኸውልህ ተጽዕኖፈጣሪነትን ማንም ስላለ ሳይሆን ራሴ የምጠቀመው ቋንቋ ነው። ቆይ አዳምጫለሁ። አንተ ማንም ፈለገ አትናቴዎስ ተጽዕኖ ፈጣሪ እንዲለኝ አልሰራም ካልክ፣ ቴዲም ደግሞ እንደዛው ጎበዝ ለመባል አልሰራም። እኔ አያርን አንተ መሆን የማትፈልገውን እኔን አትበለኝ። ፍቅር አልነሳውም፣ ክብር አልነሳውም። ኖ አይ ዲስሪስፔክት የሚለውን ቃል አትጠቀሙ። ሀሳባችን ላይ ይገናኝ ይችላል። የምንጋጭ ሰዎች ግን እንዳልሆንን ነው የማስበው። ፍቅርም ክብርም አድናቆትም አልተለየውም። ደምረው ከነገረህ በላይ እኔ የነገርኩ ነገር የተሻለ ይመስለኝ። ያንተን አቅም፣ ፍላጎት፣ ችሎታ፣ የወንጌል አገልግሎት እንደሚረዳ እንዳንድ ወንድም የተመቸ ቦታ ላይ እንድትገኝልኝ ይፈልጋለሁ። ያንን በየትኛውም ሁኔታ ብናገረው ብደውል አላስጥልህም። ለምን ኮሜንት ጽፌ እቀበላለሁ ብለኝ አክብሬ እንኳ እንትን አላ ተላልፈናል። ወስናል። ቪዲዮን አይቼዋለሁ። በወሰንከው ነገር ላይ እስቲ ይሄው ፈለገ አሁን ያንተን የተገቢነት ጥያቄ አይደለም እኔ እያነሳው ያለሁት። እንዴት ዲስሪስፔክት ብለህ እንደመነዘርከው አላውቅም። ካጠፋው እግዚአብሔርን በታናሽነት ይቅርታ አልሃል። በፍጹም አንተን ከክብር የማሳነስ የመጉዳት የተለየ ዓላማ በአንተ ላይ የማንጸባረቅ ፍላጎቱ የለኝም። እግዚአብሔር በሚያውቀው እምፈልገው እንደሌላው ጊዜ ሁሉ እናንተ ታላላቆቼ እንዲመቻችሁ። አይ ቴዶ ተሳስተሃል፣ በዚህም መንገድ ቢሆን ምንም አይነት አስተያየት መስጠት የለብህም፣ እኛ በፈለግነው መንገድ እንሂድ ከተባለ የታናሽነቴን ዝም እላለሁ። ፍጹም ፍቅርም ክብርም አልተለየውም። ቪዲዮም ላይ ያልኩት ያንኑ ነገር ነው። አሁንም የደገምኩት ያንኑ ነገር ነው። ልዩ ሾርኔ፣ አሽሙር የመሳሰሉት ነገሮችን አልተናገርኩም። ገብቷል። እኔ የማንም ጀግና እንዲለኝ እንዴት ትሰራል? አንተ እንደዛ ብለህ እኮ እንደማትሰራ ተናግራል። ነገር ግን ሰዎችም ይሉሃል፣ እኔም እልሃለሁ ስለሆንክ ነው። አንተ አይገባኝም ትላለህ፣ እንደ ክርስትና ነው። ወይም በቃ ራስን በዛ ደረጃ ማሳየት ስለሚገባ ትላለህ። እኔ ግን እንደ ሁለተኛ ወገን አይ ፈለገ ይሄ አቅም አለው ብዬ አምንብሃል። ስለዚህ የተመቸ ቦታን አግኝ ከማለት አንጻር ዩሲ እየነገርኩ እኮ ነው። አወያዩ እንኳን አንተ ላይ የሆነ ቂም አለው። ስለዚህ በዚህ ሁኔታ ውስጥ ተገኝተህ እንድታንስብኝ ይሆን እንዲያሳንሱ አልፈልግም። ዓላማቸው ግልጽ ስለሆነ የነዛ ሰዎች ያንተን አይደል። እግዚአብሔር በሚያውቀው በዚህ ሁሉ ሰው ፊት ፈለገ ምንም አትያዝብኝ። የሆነ ካስከፋው ዲስሪስፔክት ያረኩ ከመሰለ ይቅርታ።
የነገርኩ ግን የሆነውን አንተን አይደለም ኤክስፕረስ ያደረኩት እና በሉል እግዚአብሔር ስም ይቅርታ። እኔ ታናሽ ነው። አንተ ትክክል ናት። ሄደ እንግዲህ እንጨርስና በጸሎት ዘግተን እርሶም ረፍት ያርጉ። ደግሞ ተዳዋላችሁ ደግሞ እንደ ወንድም በደንብ ደግሞ ተገሳጸሱ፣ ተነጋገሩ። ግዴታ ነው። ቴዶ እኛን ይጠብቃል፣ እኛ ቴዶን እንጠብቃለን። ሰው ሌላውን ነገር ደግሞ በደንብ ተነጋገሩና የሚታረመውን ነገር መማረም፣ የሚበረታው መበርታት። እርሶም ረፍት ያርጉ። ዲያቆን ያ ረፍት ላድርግ። ቴዶ ትክክል ነህ። በጣም ይቅርታ። ሁላችሁንም ደህና አደሩ። እሺ በቃ ደግ